Okay. Okay. So break of structure ካልተማርን እነዚህን ለማጥፋት እንሞክርና how can we clear it? Okay. So ከዚህ ጋር መጀመር እንችላለን። So break of structure ስንጀምር መጀመሪያ break of structure ሳይሆን ዋናው ፖይንታችን ምንድነው? ስትራክቸርን እንዴት ነው አንድ ትሬደር መረዳት ያለበት የሚለው ፖይንት ነው የመጀመሪያ ጥያቄያችን ሊሆን የሚገባው which is break of structure change of factor ከተማ ሁለቱም የማርኬትን ዳይሬክሽን ከምንማርባቸው ነገሮች መካከል ስለሆኑ ፎከስ አድርገን የምናየው ላይ ነው ስትራክቸር ላይ ነው። መጀመሪያ ክላሱን ስንጀምር ካስታውሳችሁን ብያችሁ ነበር ማርኬት ላይ እኛ ወይ ደግሞ ስማርት መኒ ትራፕ ትሬደሮች ፎከስ የምናደርገው ወይ ደግሞ ባክቦናችን ይሄ ስትራቴጂያችን ፐርፌክት እንዲሆን ከሚረዱ ነገሮች መካከል አንዱ ምንድነው? ስትራክቸር እና ሊኩዊዲቲ ነው ብያችሁ ነበር። እነዚህ ሁለት ነገሮች የኛ ምንድን ናቸው? ባክቦን ናቸው ወይ ደግሞ በአማርኛ የጀርባ አጥንታቸው ወይ ደግሞ ድጋፋችን ናቸው። which is ከነዚህ ውጪ አንድ ትሬደር መጥቶ እነዚህ ነገሮች ስትራክቸር እና ሊኩዊዲቲን በደንብ ሳይረዳ ምን ማድረግ አይችልም? ስማርት መኒ ትራፕ ትሬደር መሆን አይችልም ማለት ነው። which is የማርኬትን ዳይሬክሽን ሳትረዱ ምንም አይነት ገንዘብ ማርኬት ላይ መስራት አትችሉም አይደለ? ያ ማለት ምን ማለት ነው? ማርኬት ወዴት እንደሚሄድ ሳናውቅ ገንዘብ መስራት አንችልም እንደማለት ነው። ስለዚህ አሁን እኔና እናንተ መጀመሪያ ስትራክቸር እና ሊኩዊዲቲ በጣም መርዳት ካለብን እንደዛ ብለን ደግሞ መጀመሪያ ደግሞ ያስቀመጥነው ስትራክቸር ከሆነ ስትራክቸር ለመርዳት የሚያስፈልጉ ሁለት ነገሮች አሉ። ከእነሱ መሀል ምንድነው? አንደኛው ብሬክ ኦፍ ስትራክቸር ነው። ሁለተኛ ደግሞ ቼንጅ ኦፍ ካራክተር ነው። ምንድን ናቸው እነዚህ ነገሮች? ብሬክ ኦፍ ስትራክቸር ማለት ማርኬት ኮንቲኒዌሽን ነው። ማርኬት ኮንቲኒዌሽን ማለት ማርኬቱ እየቀጠለ ያለ ማርኬት ወደ ላይ እየወጣ ያለ ማርኬት እንደዛው እየወጣ እንደሚሄድ እንደሚቀጥል ማርኬቱ አሁን ወደ ላይ እየሄደ ያለ ማርኬት ወደዛው ወደ ላይ እየወጣ እንደሚቀጥል ወደታች እየወረደ ያለ ማርኬት ደግሞ መውረዱን እንደሚቀጥል የምናረጋግጥበት ኮንፈርሜሽን ምን ይባላል? ብሬክ ኦፍ ስትራክቸር ይባላል። ቼንጅ ኦፍ ካራክተር ደግሞ እየወጣ ያለ ማርኬት ሪቨርስ ሊያደርግ ሲል ሊመለስ ሲል የምናረጋግጥበት ኮንፈርሜሽን ነው። ወይ ደግሞ እየወረደ ያለ ማርኬት ዳይሬክሽኑን ቀጥሎ መውጣት ሊጀምር ሲል ከምናረጋግጥባቸው ኮንፈርሜሽኖች መካከል አንዱ ምን ይባላል ማለት ነው? ቼንጅ ኦፍ ካራክተር ይባላል ማለት ነው። ሶ ብሬክ ኦፍ ስትራክቸርን ኮንፈርም ለማድረግ ከሚያስፈልጉ ነገሮች መካከል አንድ በጣም ፓወርፉል የሆነ ነገር አለ። እሱም ደግሞ እዚህኛው ስማርት መኒ ትራፕ ኮንሰፕት ላይ ኦልሞስት ከ70% በላይ የሚሆነው ትሬዶቻችን ላይ የምንጠቀመው አንድ ነገር አለ። እሱ ደግሞ ምን ይባላል? ኢንዱስመንት ይባላል። አሁን መጀመሪያ ብሬክ ኦፍ ስትራክቸርን ከማየታችን በፊት የተወሰነ ኢንዱስመንትን አይተን ብንመለስ ዳውዝ በጣም ፐርፌክት ነው የሚሆነው ለመረዳት በጣም ስለሚቀለን በጣም አሪፍ ስለሚሆን የተወሰነ እንውረድና ኢንዱስመንት የሚለው ነገር ምንድን ነው የሚለውን ነገር አይተን ብንመለስ በጣም ፐርፌክት ነው የሚሆነው። ነገር ግን ከኔ ጋር ቪአይፒ ላይ ትሬድ የምታደርጉ ልጆች ካላችሁ ዩሮኤስዲ ሴትአፕ እዚኛው የዋን ሆር ኦርደር ላይ ከመጣ በኋላ ሴል እንገባለን ብያችሁ ነበር ኮንፈርሜሽን ጠብቀን እዚኛው ሌቭል ውስጥ ነው አሁን ያለው ማርኬቱ እና ቼንጅ ፋክተር እና የሚሰጠን ከሆነ እንድንገባው ግን ያው ታይም እየመሸ ስለሆነ ኦልሞስት 2 ሰዓት ከአንድ ሰዓት ከምናምን ከአንድ ሰዓት ተኩል በፊት ምናምን ከመጣ ነው ልንገባው የምንችለው። ከዛ በኋላ ከሆነ በጣም አስጊ ትሬድ ነው የሚሆነው። ከዛ በፊት እንኳን ከዛ በኋላ እንኳን ብንገባው ራሱ ፉል ቴክ ፕሮፊት የመነካት እድሉ በጣም ዝቅተኛ ነው የሚሆነው ለነገ ካልሆነ በቀር በጣም አስቸጋሪ ስለሆነ ለአሁን እኔ በሁለት ሞኒተር እንድጠቀም ዲስፕሌይ ላስተካክለው እና እሺ እሺ ዳታ የለውም ኤክስቴንድድ ሜን ዲስፕሌይ ኦኬ ሶ ኦኬ ኦኬ ስክሪን ይታያችኋል? ፒዲኤፍ ነው የሚታየው ወይስ ቻርት ነው የሚታያችሁ? በቃ በጣም ፐርፌክት። ኦኬ ሶ ኢንዱስመንት ምንድነው ብለን ስናነሳ ኢንዱስመንት መጀመሪያ ከስሙ እንደምትረዱት ማለት ነው ይሄ ኢንዱስ የሚያደርግ አትራክት የሚያደርግ ተዋርድ ወደ ራሱ የሚስባችሁ ሊኩዊዲቲ ማለት ነው። ኢንዱስመንት ማለት ወደ ራሱ የሚስብ በቃ ስታዩት ራሱ በቃ እዚህ ጋር ግቡ ማርኬቱ ኮሬክሽን ላይ ነው የሚል ጀስት ኢዚ የሆነ ሊኩዊዲቲ ሌቭል ነው። አሁን ይሄ ኢንዱስመንት መጀመሪያ በማን ነው የሚፈጠረው? ኢንዱስመንቱን ክሬት የሚያደርጉት እነማን ናቸው?
ፎሞ ትሬደርስ ይባላሉ። ፎሞ ትሬደርስ ማለት which is እኛም አንዳንድ ጊዜ ፎሞ ትሬደር የምንሆንበት ታይም አለ። ፎሞ ትሬደር ማለት ፊሊንግ ሚሲንግ አውት ማለት ነው። ፊሊንግ ሚሲንግ አውት ማለት ነው ትሬድ እንዳያመልጣቸው የሚፈሩ ትሬደሮች ማለት ነው። which is ደግሞ ወይ ደግሞ እንዴት ብለን መረዳት እንችላለን? ትሬድ ብዙ ጊዜ አይታችሁ ከሆነ ኢንትሪ ሌቭላችሁ ጋር ማርኬቱ ሳይመጣ ላይክ ወይ ኢንትሪ ሌቭላችሁ ጋር መቶ ሳትገቡት እናንተ ማርኬቱ ያመልጣችሁና ቅድም ስላመለጣችሁ በሚል ፍርሃት አሁንም እንዳያመልጠኝ ማርኬቱ እያላችሁ የማይሆን ቦታ ላይ ስትገቡት የለም በቃ ትክክል ያልሆነ ቦታ ኢንትሪ ሌቭላችሁ ጋር ሳይደርስ ማርኬቱ ስትገቡት ያቺ የገባችሁባትን ሌቭል ወይ ደግሞ እንድትገቡ ያደረገቻችሁ ያቺ ስሜቷ ኢሞሽኗ ምን ትባላለች? ፊሊንግ ትባላለች። ፊሊንግ ሚሲንግ አውት ትባላለች ወይ ደግሞ ፎሞ ትሬደር ትባላለች ማለት ነው። የዛን ጊዜ ሁላችሁም የትኛውም ትሬደር ፎሞ ትሬደር ሆኖ ማርኬትን የሚያልፍበት ወይ ደግሞ ያንን ሳይኮሎጂ ፓዝ የሚያልፍበት የራሱ የሆነ ታይም አለው። ሶ አሁን ለምሳሌ አንድ ትሬደር ይመጣና ምን ያደርጋል? ይሄ ማርኬት እንደምታዩት ኢስ ቤሪሽ ማርኬት አይደለ? አሁን እቺን እንካትና አይታር ላይ ይሄ ማርኬት ነው። ኢስ ቤሪሽ ማርኬት። እዚህ ቤሪሽ ማርኬት ላይ ማርኬቱ ምን ለማድረግ ትሬደሩ ምን ለማድረግ ይፈልጋል? ሴል ለማድረግ ይፈልጋል እዚህ ማርኬት ላይ። ነገር ግን እዚህ ማርኬት ላይ ሴል ለማድረግ ይሄ ትሬደር ሲወስን አንድ ምን የሚለው ነገር አለ? ማርኬት ላይ እዚህ ጋር ሴል ለማድረግ ይፈልግና እንደምታዩት እዚችኛዋ ሌቭል ላይ ሴል ለማድረግ ይፈልግና ልክ እዚህ ጋር ማርኬት ሲመጣ በጥርጣሬ ወይ ኮንፈርሜሽን የለኝም እያለ ወይ ደግሞ ሪስክ የሚያደርገው ገንዘብ ከአቅሙ በላይ ስለሆነ በፍርሃት ማርኬቱን ሲንቀጠቀጥ ምን ያደርገዋል? ያመልጠዋል ማርኬቱ። ልክ እንደዛ ሆነ በቃ ልባችን እየሰጋ ወይ ሌላ ኮንፈርሜሽን ስጠብቅ ወይ ደግሞ ቆይ እንየው እስቲ ምናምን ስንል ሳናስበው ማርኬቱ ልክ ይሄ የምናየው ሙቭመንት ይወርዳል። ልክ ይሄንን ሙቭመንት ከወረደ በኋላ ማርኬቱ ወይኔ ማርኬቱ እኮ ሳላስበው ወረደብኝ በሚል ሀሳብ ምናደርጋለን? ኤግዛክትሊ ማርኬቱ እቺን ኮሬክሽን ሲሰጠን አራም ባለፈው ስንማር ኢምፐልስ ኤንድ ኮሬክሽን አይደል ያልነው? እቺኛውን ኮሬክሽን አሁን እዚህ ጋር ያለችውን እቺን ኮሬክሽን ማርኬቱ ሲሰጠን ምን ያደርጋሉ? ወዲያውና ቅድም ስላመልጣቸው ወዲያው መጥተው በቃ ቅድም እዚህ ጋር ላምልጦኛል፣ ስለዚህ አሁን እዚህ ጋር ሴል ገበያ ያዋጣኛል ኮሬክሽን ስላገኘሁኝ በሚል እዚህ ጋር ኤግዛክትሊ ማርኬት ላይ ሴል ለማድረግ ይሞክራሉ። ዴን ከዛ በኋላ ማርኬቱ እንደምታዩት የተወሰነ ይወርድላቸውና ከዚህ ፕራይስ ሆነው ማርኬቱ አሁን ባንኮችና ኢንስቲትዩሽኖች ሴል ለማድረግ ሲፈልጉ እዚህ ጋር ያሉ ፎሞ ትሬደሮች ግዴታ መውጣት አለባቸው። ለምን መውጣት ያለባቸው? ምክንያቱም እዚህ ጋር ያሉ ፎሞ ትሬደሮች አብረዋቸው እያተረፉ ስለሚመጡ መጀመሪያ ምን ማድረግ አለባቸው? እነሱም ፌል አድርገው ነው ማርኬቱ ማትረፍ የሚችሉት። ገባቸው አይደል? ምክንያቱም ቀጥታ ከዚህ ሌቭል የሚያወርዱት ከሆነ እዚህ ጋር ያሉትን ትሬደሮች አብረዋቸው ትርፋማ እየሆኑ ስለሚመጡ የሚፈልጉትን ያክል ገንዘብ ከማርኬቱ አያገኙም። ሁለተኛ ደግሞ እዚህ ጋር በጣም ብዙ የተጠራቀመ ገንዘብ አለ። የነዚህ የፎሞ ትሬደሮች ገንዘብ አለ። ስለዚህ ምን ማድረግ አለባቸው? they have to take out እዚህ ጋር ያለው ሊኩዊዲቲ ቴክ አውት ማድረግ አለባቸው። ስለዚህ ማርኬቱ ላይ ምን ያደርጋሉ? ከዚህ ፕራይስ ሆነው ማርኬቱ ኤክስትሪም ወደሚባል ሌቭላችን ወደ ኦርደር ብሎካችን ወደፊት እንማራለን። ኦርደር ብሎክ ወደ ኤክስትሪም ኦርደር ብሎካችን ፖይንት ኦፍ ኢንተረስቶቻችን ኤክስትሪም ሌቭሎቻችን ዲማንድ እና ሰፕላይ ሌቭሎቻችን ማርኬቱ ምን ያደርገዋል? ፑሽ ያደርግና እነሱን እዚህ ጋር ፌል ካደረጋቸው በኋላ ምን ያደርጋል? ተመልሶ ይወርዳል። አይሽ አይደል? እነዚህ ፎሞ ትሬደሮች ምን አይነት ትሬደሮች ናቸው? አንደኛ ማርኬት ላይ ማርኬቱ ወዴት እንደሚሄድ ያውቃሉ። ጀስት የማርኬቱን አውትሉክ ያውቃሉ። ጀማሪ ትሬደሮች አይደሉም። ሁለተኛ እጃቸው ላይ ገንዘብ አለ። በቃ እጃቸው ላይ በቂ የሆነ ገንዘብ አላቸው። ነገር ግን ማርኬት ላይ መጥተው ግን የት እንደሚሄድ እያወቁ ነው፣ ግን በምን ያህል ፔሸንት ታግሰው ማርኬት ላይ ገንዘብ መስራት እንደሚችሉ አያውቁም። አይቶ ገና ኢሞሽናቸው ቢልድ ያልተደረገ ትሬደሮች ናቸው። ስለዚህ ምን ያደርጋሉ? ጀስት ኤግዛክትሊ እዚህ ኮሮች ላይ ይገባል። ለምሳሌ ባለፈው በተረዳነው መንገድ ብንረዳ ለምሳሌ አንድ ነጋዴ ነበረ። ይሄ ነጋዴ ምን ያስባል? እጁ ላይ ለምሳሌ ሌስ 10 መኪና አለው ይሄ ነጋዴ። ይሄን 10 መኪና አሁን እጁ ላይ ያለው ዋጋ አሁን እጁ ላይ ያለበት ዋጋ ስንት ነው? ሌስ 10 ሚሊዮን ብር ነው አንዱ መኪና የሚሸጠው። which is 10 ሚሊዮን ብር ከሆነ 100 ሚሊዮን ብር ነው አጠቃላይ ይሄ መኪና የሚሸጠው ማለት ነው። እጁ ላይ ያለው መኪና 10 መኪና ስለሆነ ስለዚህ አሁን ይሄ መኪና ለምሳሌ ሌስ 105 እንበለው። ለምሳሌ ላንድ ክሩዘር 105 መኪና ነው እንበለው። ልክ 105 መኪና የድሮ መኪና ነው አይደል? 105 መኪና ከሆነ ምን ያስባል? በቃ ይሄ ገበያው መኪናው የድሮ ስለሆነ ምን ስላለ በቃ ገበያው ላይ ማርኬቱ ሊቀንስ ይችላል፣ ይሄ መኪና ሊረክስ ይችላል፣ ዋጋው ሊረክስብኝ ይችላል በሚል ጥርጣሬ ውስጥ ነው ያለው። ስለዚህ ልሽጠው እያለ ከራሱ ጋር እያመነታ ነው ያለው ይሄ ትሬደር፣ ይሄ ነጋዴ which is ያው ነጋዴ ትሬደር ስለሆነ ስለዚህ ይሄ ነጋዴ በዚህ መልኩ እያመነታ ነው ያለው። ዋንስ ምን ይፈጠራል? በቃ ጀስት ሲልጠብቀው እስቲናን እያለ በቃ እያመነታ እያለ ሳያስበው አንዱ መኪና 10 ሚሊዮን ብር የነበረበት ዋጋ ስንት ይገባል? 8 ሚሊዮን ብር ይገባል። አያክስ አይደል? ከ10 ሚሊዮን ብር ስንት ብር ገባ? 8 ሚሊዮን ብር which is እዚህ ጋር ስንት ብር አለ ማለት ነው? እዚህ ጋር 2 ሚሊዮን ብር ድሮፕ አደረገ ማለት ነው አይደለ? ከዛ ይሄን 2 ሚሊዮን ብር ማርኬቱ ድሮፕ ካደረገ በኋላ ወይኔ ሸጠዋለሁ እያልኩ እኮ ሳልሸጠው ማርኬቱ በቃ ሄደብኝ፣ ወይኔ መኪናው ረከሰብኝ እኮ። ኦልሞስት 2 ሚሊዮን ብር ማለት 20 ሚሊዮን ብር ነው የቀነሰበት ይሄ ሰውዬ ከ10 መኪና አይደለ? በቃ ይሄ ሁሉ ብር ከሰርኩኝ ማለት ነው። በቃ ምን አለ ቀድሜ በሸኩት ኖሮ ይሄ እንዲህ እያለ ምን ያደርጋል? ከራሱ ጋር ግጭት ውስጥ ይገባል። ከራሱ ጋር ልክ እንደዚህ የተጋጨ እያለ ይሄ ነጋዴ በመሃል ምን ይፈጠራል? ማርኬት ላይ ቅድም ባለፈው ስንማር እንደተማርናቸው እነዚህ ሪቴል ትሬደር የሚባሉት ይመጡና እዚህ ጋር የምታዩትን ይሄንን ኮሬክሽን ክሬት ያደርጋሉ። አየሽት አይደለ? ልክ ይሄንን ኮሬክሽን እነሱም ይሄንን ኮሬክሽን ክሬት ለምን እንደሚያደርጉ ነግሬያቸዋለሁ አይደለ? which is ማርኬት ላይ በቃ ማርኬት ድሮፕ ስላደረገ በጣም ስለወረደ አሁን ባይ ብሎ አተርፋለሁ ነው አይደለ? እዚህ ጋር ባይ ብሎ ቢያንስ እዚህ ጋር እንኳን ቢመጣ አተርፋለሁ በሚል ሐሳብ ነው። አየሽት አይደለ? ስለዚህ እነዚህ ነጋዴዎች መጥተው ማርኬት ላይ ምን ሲያደርጉ እዚች ጋር መጥተው ማርኬት ላይ አሁን እዚህ ጋር 2 ቁጥር ነበር አይደለ?
እዚች ጋር መጣው እነዚህ ባይ ሲሉ ይሄ የምታዩት ኮሬክሽን ይፈጠራል አይደለ? ልክ ይሄ ኮሬክሽን ሲፈጠር ይሄ ነጋዴ 8 ሚሊዮን 10 ሚሊዮን ብር የነበረ መኪና 8 ሚሊዮን ብር ወርዶበታል። ስለዚህ አሁን ላይ 9 ሚሊዮን ብር ገባ እዚህ ጋር። ስለዚህ ቢያንስ በቃ ቅድም 10 ሚሊዮን ብር ያለ አምልጦኛል። ስለዚህ አሁን ደግሞ መልሶ 9 ሚሊዮን ብር ድረስ ወጥቶልኝ አሁን ደግሞ ፈርቼ ደግሞ ከሚያመልጠኝልና ያለውን መኪና እንዳለ እዚህ ጋር በስንት ብር ይሸጠዋል? በ9 ሚሊዮን ብር ይሸጠዋል ማለት ነው። አየሽው አይደለ? ልክ እዚህ ጋር በ9 ሚሊዮን ብር ከሸጠው በኋላ ልክ ማርኬቱ 9 ሚሊዮን ብር ከሸጠው በኋላ ይወርድለታል አይደል? እዚህ ጋር 8 ሚሊዮን ብር ነበር፣ ሌስ እዚህ ጋር 7 ሚሊዮን ብር ገብቷል። እዚህኛው ታች ጋር ከዛ ማርኬቱ እዚህ ጋር 7 ሚሊዮን ብር ገብቷል። እዚህ ጋር ምን ይታያሉ? ልክ እንደሱ በጣም ብዙ የገቡ ትሬደሮች አሉ። አያችሁ አይደለ? ከዛ ምን ያደርጋሉ? ባንኮችን ኢንስቲትዩሽኖች ይመጡና ተመልሰው መጥተው እነሱ ሴል ያሉበትን በፍርሃት ሴል ያሉበትን ፎሞ ሌቭል ቴክ አውት ያደርጉና ይመልሱታል። ስለዚህ እቺ ፎሞ ሌቭል ምን ትባላለች? ኢንዱስመንት ትባላለች ማለት ነው። አያችሁት አይደለ? በጣም ኢዚ ነው አይደለ? ጀስት ማርኬት ላይ በቃ ትሬዶች ትሬድ ካመለጣቸው በኋላ መልሰው እንዳያመልጣቸው በሚል ፍርሃት በሚያገኙት ኮሬክሽን የሚገቡ ትሬድ ነው። እኔና እናንተ አሁን ይህንን ኮሬክሽን እንዴት ነው ኢንዱስመንት ነው ወይስ ደግሞ ኢንዱስመንት አይደለም ብለን የምንለየው? ሶ ይሄንን ስናነሳ ማርኬት ላይ መጀመሪያ አይደንቲፋይ ማድረግ ያለባቸው ምንድነው? የማርኬት ስትራክቸር ነው። ይሄው ማርኬቱ ቤሪሽ ነው አይደለ? ሶ እዚህ ቤሪሽ ላይ ሆናችሁ እናንተ ከታች ከኤክስትሪም ሌቭላችሁ ከዚህኛው ሌቭላችሁ ሆናችሁ ወደ ኤክስትሪም ሌቭላችሁ ወይ ደግሞ እዚህ ጋር ወዳላችሁ ወደዚህ ቦክስ ወደ ላይ ስታዩ ከዚህ ከታች ሆናችሁ ወደ ላይ ስታዩ የሚታዩት የመጀመሪያው ማይነር ኮሬክሽን የትኛው ነው? ይችኛው አንቺ አይደለ? which is እንደዚህ መጣ ማርኬቱ ወጣ ተመለሰ። ስለዚህ ከዚህ ታች ሆናችሁ ማይነር ኮሬክሽን ያለው እዚህኛው አናት ላይ ነው አይደለ? ስለዚህ ይሄ ኢንዱስመንታችን ነው ማለት ነው። ሶ ኢንዱስመንትን በዚህ መልኩ ካየን ከእንደገና ከታች ተመልሰን ኤግዛምፕሎችን እኔና ወደ ብሬክ ኦፍ ስትራክቸር መመለሳችን አይቀርም። ምክንያቱም ዋናው ፖይንታችን እሱ ስለሆነ። ሶ እዚህ ጋርም ስታዩት ማርኬቱን አለ እዚህ ጋር ሚቲጌት ያልተደረገ ኦርደር ብሎክ አለ። አይታል ይሄ ምንድነው? ሚቲጌት ያልተደረገ ኦርደር ብሎክ ነው። ሶ እዚህ ኦርደር ብሎክ ላይ ማርኬቱ ከመጣ በኋላ ምን አደረገ? ልክ እንደምታዩት ኢምፐልስ አደረገ አይደለ? ኮሬክት አደረገ፣ ኢምፐልስ አደረገ አይደለ? ሶ ከዚህ ከታች ሆናችሁ ከዚህኛው ፕራይስ ሆናችሁ ወደ ላይ ስታዩ የሚታዩት የመጀመሪያው ማይነር ኮሬክሽን የትኛው ነው? ዲስ ዋን አይደለ? ስለዚህ ይሄ ምናችን ነው ማለት ነው? አውር ኢንዱስመንት ማለት ነው። ለምንድን ነው ይሄኛው ኢንዱስመንታችን የሆነው? ከዚህ ከታች ሆናችሁ ሚቲጌት ወዳልተደረገው ኤክስትሪም ኦርደር ብሎካችሁ ስታዩ የሚታዩት የመጀመሪያ ማይነር ኮሬክሽን ምንድነው? ኢንዱስመንት ነው ማለት ነው። ይሄን ያክል ቀላል ነው። ከእንደገና ደግሞ ወርታችን ደግሞ ወርጄ ባሳያችሁ ይሄን ልብ ብላችሁ ማርኬት ቲም ብሬክ ኦፍ ስትራክቸር ሰጥቶናል እንማራለን። አሁን ይሄን ብሬክ ኦፍ ስትራክቸር ሰጥቶናል። ከዛ እዚህ ጋር አለ ሚቲጌት ያልተደረገ ኦርደር ብሎክ አለ አይደለ? ወይ ደግሞ ኤክስትሪም ለምሳሌ እናንተ በምታውቁት ኦርደር ብሎክ እስካሁን ስላልተማርን ዲማንድ ሌቭል አለ አይደለ? ሶ ከዚህ ከአናቱ ሆናችሁ ከዚህ ፕራይስ ሆናችሁ ወደ ታች ስታዩ ከዚህኛው ፕራይስ ሆናችሁ ወደ ታች ስታዩ የመጀመሪያ የሚታያችሁ ማይነር ኮሬክሽን የትኛው ነው? ይሄኛው አይደለ? ይሄው ኢንዱስመንታችን። ስለዚህ ማርኬት ተመለሰ፣ እሱን ኢንዱስመንት ፌል አደረገ፣ ከዚህ ኦርደር ብሎክ ተመልሶ ወጣ። አይታለ። ስለዚህ በዚህ መልኩ ነው ኢንዱስመንትን አይደንቲፋይ የምናደርገው ማለት ነው። ኦኬ ሶ አንዴ እንመለስና ወደዚህ ኦኬ ሶ ይሄንን በዚህ መልኩ ነው የምንረዳው ካለን ይሄንን እንመልሰውና ወደ ብሬክ ኦፍ ስትራክቸር እዚህ ጋር ያሉትን እነዚህ ነገሮች በአንድ የሚያጠፋልን ቢኖር ነው። ኦኬ ለማንኛውም የሚቀመጥና በኋላ ራሳችን ለማጥፋት እንሞክራለን። ኦኬ ሶ እንመለስ። ኦኬ አሁን ይሄንን የተወሰነ ዙም ላድርግላችሁ። እናንተም የሚመቻችሁ ከሆነ ፒዲኤፋችሁን ከፍታችሁ ብታዩኝ በጣም ፐርፌክት ነው የሚሆነው። ሶ አንድ ይሄን ነገር ቼክ ላድርገው። ኦኬ ሶ ወደዚህ መመለስ እንችላለን አሁን። ከዛ እዚህ ጋር አሁን ዙም ላድርግላችሁና አሁን ማየት እንጀምር። ኦኬ ሶ አሁን ኢንዱስመንት ተምረናል። ምክንያቱም ማርኬቱ ከታች ካለበት ሌቭል ወደ ላይ ሲታይ የሚታዩት የመጀመሪያ ማይነር ኮሬክሽን ምንድነው? ኢንዱስመንት ነው። ሶ አሁን ይሄ ማርኬት ምንድን እያደረገ ያለው? ኢስ ኤ ቤሪሽ ማርኬት አይደለ? ይሄ ቤሪሽ ማርኬት ነው። እዚህ ቤሪሽ ማርኬት ላይ ማርኬቱን አደረገ እንደምታዩት ኢምፐልስ አደረገ፣ ኮሬክት አደረገ፣ ኢምፐልስ አደረገ፣ ኮሬክት አደረገ አይደለ? ሶ አሁን ከዚህ ፕራይስ ሆናችሁ ወደ ላይ ሲታይ የሚታዩት የመጀመሪያ ማይነር ኮሬክሽን የትኛው ነው? እቺኛው ነች አይደለ? ስለዚህ እቺ ምናችን ናት? ኢንዱስመንታችን ናት። ሶ እቺ ኢንዱስመንት ስላለችን ይሄ ብሬክ ኦፍ ስትራክቸር ምን ይሆናል ማለት ነው? ቫሊድ ይሆናል ማለት ነው። አያችሁ አይደለ? አሁን አጌን ከእንደገና አሁን ብሬክ ኦፍ ስትራክቸር ግዴታ ምን ያስፈልገዋል? ኢንዱስመንት ያስፈልገዋል። አጌን እዚህ ጋር እንደምታዩት ከዚህ ከታች ሆናችሁ ወደ ላይ ስታዩ የሚታዩት ይሄኛው አይደለ የመጀመሪያ ማይነር ኮሬክሽናችን። ስለዚህ ይሄን ኢንዱስመንት ከወሰደ በኋላ ማርኬቱ ተመልሶ ይሄን ሌቭል ፌል በማድረጉ ብሬክ በማድረጉ በቦዲ ብሬክ በማድረጉ ምን ተፈጠረ ማለት ነው? ቫሊድ የሆነ ብሬክ ኦፍ ስትራክቸር ተፈጠረ። አጌን ለምን? ኢንዱስመንት ማርኬቱ ስላለ። አሁንም ማርኬቱ እንደምታዩት እቺን ኢንዱስመንት ወስዶ አሁን እንደዚህ ወርዷል አይደል? አሁን ይሄ ለበኋላ ነው የሚጠቅመን። እሺ ለአሁን ሳይሆን እሱ ግን ያው ትንሽ ሊያወዛግባችሁ ስለሚችል በኋላ ብናየው ይችላል። ኦኬ ከነገና እዚህ ጋር እንደምታዩት ማርኬቱን አደረገ፣ ኢምፐልስ አደረገ፣ ብሬክ አደረገ፣ በኋላ ኢምፐልስ አደረገ፣ ከዛ ኮሬክት አደረገ፣ ኢምፐልስ አደረገ አይደለ? ሶ አጌን ማርኬቱ እቺኛዋን ሃይ ፌል ካደረገልን ኢንዱስመንት ከወሰደልን በኋላ ይሄንን ብሬክ ኦፍ ስትራክቸር ስለሰጠን ይሄ ምንድነው? ቫሊድ የሆነ ብሬክ ኦፍ ስትራክቸር ነው። ግን ልብ ብላችሁ ከሆነ እዚህ ጋርም ብሬክ ኦፍ ስትራክቸር አለን አይታል። ይሄን ብሬክ ኦፍ ስትራክቸር እዚህ ጋር አለ። ይሄ ብሬክ ኦፍ ስትራክቸር ለምን ቫሊድ ያልሆነው? ምክንያቱም ማርኬቱ በዚህ በኩል ምንም አይነት ኢንዱስመንት የለውም። አይሻል ምንም አይነት ኢንዱስመንት በዚህ በኩል ማርኬት ስለሌለው
ይሄ ብሬክ ኦፍ ስትራክቸር ቫሊድ የሆነ ብሬክ ኦፍ ስትራክቸር አይደለም ማለት ነው። ስለዚህ ማርኬቱን አደረገ ይሄው እንደምታዩት ወረደ፣ ከዛ መልሶ ፌል አደረገው፣ ኢንዱስመንት አደረገው። አይታል ይሄ እዚች ጋር ግን ማርኬቱ አለ ለምሳሌ ሌሲ ኢንዱስመንት እዚች ጋር ቢኖር ኖሮ ይሄ ሌቭል ብሬክ አይደረግም። ለምን? ፓወርፉል የሆነ ሌቭል ስለሆነ፣ ምክንያቱም ቫሊድ የሆነ ብሬክ ኦፍ ስትራክቸር የፈጠረ ሌቭል ስለሆነ። ለምሳሌ ሌሲ አሁን ማርኬቱ ይሄኛውን ኢንዱስመንት ማርኬቱ ወስዶ ይሄንን ብሬክ ኦፍ ስትራክቸር ብሬክ ስላደረገው ማርኬቱ ቼንጅ ካላደረገ በቀር ወደ ላይ ምን ያደርገውም እቺ እዚህ ጋር የምታዩትን ሌቭል ብሬክ ያደርጋል። እቺ የምታዩትን እዚህ ጋር ያለችውን እቺኛውን ሰፕላይ ሌቭላችንን ብሬክ ያደርጋል። ለብሮ ብሬክ የሚያደርጋት ምክንያቱም ግዴታ ማርኬቱ እዚህ ጋር ቫሊድ የሆነ ብሬክ ኦፍ ስትራክቸር ስላለው ግዴታ ቼንጅ ኦፍ ካራክተር የሚሰጠው አቅም ማግኘት አለበት። ምን የሚያደርግበት እቺኛዋን ሌቭል ብሬክ የሚያደርግበት። ዊዛውት ከዚህ ውጪ ግን ማርኬቱ ምን ማድረግ አይችልም፣ ይሄን ሌቭል ብሬክ ማድረግ አይችልም። ሶ ከእንደገና እዚህ ጋር ምን አደረገ ማርኬቱ ሌሲ ስለ ቼንጅ ኦፍ ካራክተር ስንማር ነው ያዋለን shift አደረገና እዚህ ጋር አደረገ የቼንጅ ኦፍ ካራክተር ሰርቶ ቼንጅ አደረጋለ ለሾርታች እየወረደ የነበረው ማርኬት እየተመለሰ ነው። ልክ ሲመለስም ደግሞ ካያችሁት ምንድነው ያደረገ ያለው ይሄው ይሄን ኢንዱስመንት ማርኬት ቴክ አውት አደረገ፣ ይሄን ብሬክ ኦፍ ስትራክቸር ሰጠ። ይሄን ኢንዱስመንት ማርኬት ቴክ አውት አደረገ፣ ይሄን ብሬክ ኦፍ ስትራክቸር ሰጠ። እዚህ ጋር ልብ ካላችሁ ለምንድነው ይሄኛው ኢንዱስመንት ያልሆነ? ለምንድነው ኢንዱስመንት ያልሆነ? ምክንያቱም ከዚህ ጋር ሆናችሁ ወርታች ስታዩ የሚታዩት የመጀመሪያ ማይነር ኮሬክሽን ይሄ ስለሆነ ማለት ነው። ስለዚህ ይሄ ነው እንጂ ኢንዱስመንታችን ይሄኛው ኢንዱስመንታችን አይደለም ማለት አይቶ አይደለ? ስለዚህ ኦልዌይስ ኢንዱስመንታችን የመጀመሪያው ነው። ከላይ ሆኖ ወርታች ስናይ ወይ ደግሞ ከታች ሆኖ ወር ላይ ስናይ፣ ለምሳሌ ከዚህ ጋር ሆናችሁ አሁን ለምሳሌ ላይክ ከዚች ጋር ሆናችሁ ወደ ላይ ስታዩ የሚታዩት የመጀመሪያው ይሄ ምንድነው? ይሄ ኢንዱስመንታችን ነው። አጌን ደግሞ ከዚህኛው ጋር ደግሞ ስትሆን ደግሞ ከላይ ሆናችሁ ደግሞ ከዚህኛው ፕራይስ ሆናችሁ ደግሞ ወርታች ስታዩ የሚታዩት የመጀመሪያው ምንድነው? ይሄም ደግሞ አወር ኢንዱስመንት ነው። ስለዚህ እነዚህ ኢንዱስመንቶች ስላሉ እዚህ ጋር መታችሁ ብሬክ ኦፍ ስትራክቸር እንዳለ ቫልዩ ይሆናል። ነገር ግን አንድ ብሬክ ኦፍ ስትራክቸር ኢንዱስመንት ከሌለው የፈለገ ቀን ቢፈጅ ለምሳሌ ሌትስ ሴ 1 hour 2 hour 1 day 2 day ለምን 30 ቀን 40 ቀን 50 ቀን ቆይቶ ማርኬት ተመልሶ ያንን ሃይና ሎ ፌል ያደርገዋል። እሺ ምን ከሌለው ኢንዱስመንት ከሌለው፣ ምክንያቱም እዛ ሌቭል ጋር ስቲል ነው ቴክ አውት ያልተደረገ ስትሮንግ የሆነ ሊኩዊዲቲ ስላለ ማርኬቱ ምን ያደርገዋል? ተመልሶ ያንን ሌቭል ፌል የማድረግ እድሉ በጣም ከፍተኛ ነው ማለት ነው። ኦኬ ኦኬ ሶ እዚች ጋርም አሁን ዝቅ እያልን ማየት እንችላለን። ሌትስ ሴ ላሳያችሁ። እዚህ ጋርም እንደምታዩት አሁን ቆይ ይሄን ከማየታችን በፊት አንድ ልነግራችሁ የምፈልገው ነገር አለ። ምንድነው እሱም አሁን ለምሳሌ ባለፈው ስንማር ትዝ ካላችሁ ኮሬክሽንን በምን አልኳችሁ? በቦዲ በዊክ ማርኬቱ በቤሪሽ ካንድል በቡሊሽ ካንድል ፕሪቪየስ ኢምፐልስ ያደረገበትን ካንድል ሃይ ወይ ደግሞ ሎ ቴክ አውት ካደረገ ቫሊድ የሆነ ምንድነው ቫሊድ የሆነ ኮሬክሽን ነው ተባባልን አይደለ? ባለፈው ካስታውሳችሁ ቫሊድ የሆነ ኮሬክሽን ነው። በቦዲም ቢሆን በዊክም ቢሆን በቤሪሽም በቡሊሽም ካንድል ቢሆን ኢን ቦዝ ሲናሪዮ ቫሊድ ነው ብለን ነበረ። ወደ ብሬክ ኦፍ ስትራክቸር እና ቼንጅ ኦፍ ካራክተር ስንመጣ ግን ኦልዌይስ ብሬክ ኦፍ ስትራክቸር እና ቼንጅ ኦፍ ካራክተር ቦዲ ክሎዥር ግዴታ ያስፈልገዋል። ግዴታ ማርኬቱ በቦዲ መዝጋት አለበት ግዴታ፣ እንዳትረሱ። ላሳያችሁ አሁን ኦኬ አሁን እዚህ ጋር እንደምታዩት ማርኬቱን አደረገ፣ ኢምፐልስ አደረገ፣ ኮሬክት አደረገ አይደለ? ኮሬክት ከማድረጉ በፊት የመጨረሻ የኢምፐልሱ ሎ ፕራይስ ይሄ ነው አይደለ? ሶ ይሄንን መቶ ማርኬቱ ልክ እንደዚህ ብሬክ ሲያደርገው ይሄ ሎ ብሬክ የተደረገው በምን መሆን አለበት? ግዴታ እንዳትረሱ፣ ግዴታ በቦዲ መሆን አለበት። አሁን ይሄን ያክል እንዳትረሱ እያልኳቸው ያሉት በቦዲ ካልሆነ ማርኬቱ ቼንጅ ኦፍ ካራክተር ክሬት አድርግቶ ሊመለስ ይችላል። እናንተ እዚህ ጋር ብሬክ አድርግቶ ሴል ይሆናል ብላችሁ ስትጠብቁ ማርኬቱ ባይ ሊሆን ይችላል። ስለዚህ ኦልዌይስ እንዳትረሱ፣ ግዴታ ምን ማድረግ አለበት? ቦዲ ክሎዥር ግዴታ ያስፈልገዋል። አሁን እዚህ ጋር ኢንዱስመንቱ ለጊዜው ተውት። አሁን ወደ ጎን እዚህ ጋር ያለውን ብሬክ ኦፍ ስትራክቸር ብቻ ስለሆነ ቦዲው ብቻ ስለሆነ ለማየት ሞክረው እንትኑን ተውት፣ ኢንዱስመንቱ ተውትና ኢንዱስመንቱን ሁለቱንም ደግሞ ከታች ደግሞ አንድ ላይ ደግሞ አደባልቀን ደግሞ ከታች እናያለን። እዚህ ጋር ደግሞ እንደምታዩት ማርኬትን አደረገ፣ ኮሬክት አደረገ፣ ኢምፐልስ አደረገ፣ ኮሬክት አደረገ፣ ኢምፐልስ አደረገ። ኢምፐልስ ሲያደርግ መጀመሪያ የዚህን ሎ ቴክ አውት ያደረገችው ካንድል የትኛው ካንድል ናት? እዚህ ጋር የምታዩት እቺ ኤች ካንድል ነች አይደለ? እቺ ኤች ካንድል በምንድነው ክሎዝ ያደረገችው? በዊክ ነው ክሎዝ ያደረገችው። ስለዚህ በዊክ ክሎዝ ካደረገች ቫሊድ አይደለም ይሄ ብሬክ ኦፍ ስትራክቸር። ነገር ግን ቫሊድ የሚሆንበት አንድ ምክንያት አለ። ምን ሲሆን ማርኬቱ ይሄንን ሎ ቴክ አውት ያደረገችው የመጀመሪያው ካንድል እቺ ኤች ካንድል ማለት ነው። በዊክ ከሆነ ቴክ አውት ያደረገችው ማርኬቱ ይሄኛው ብሬክ ኦፍ ስትራክቸር ቫሊድ እንዲሆን ምን ማድረግ አለበት? የሷ የመጀመሪያ ይሄን ሊኩዊድ ቴክ አውት ያደረገችውን ካንድል ሎ እዚህ ጋር የምታዩትን በቦዲ ምን ማድረግ አለበት? ብሬክ ማድረግ አለበት። ደግሜ ላሳያችሁ። ማርኬቱ መጀመሪያ ይሄንን ሎ ቴክ አውት ያደረገው በማን ነው? ይሄንን ሎ መጀመሪያ ቴክ አውት ያደረገው በኤች ካንድል ነው አይደለ? በኤች ካንድል ከሆነ መጀመሪያ ይሄንን ሎ ቴክ አውት ያደረገው ማርኬቱ ግዴታ ምን ማድረግ አለበት? የኤችን ካንድል ሎ ግዴታ በቦዲ ብሬክ ማድረግ አለበት። ከዚህ ውጭ ግን አንድ ብሬክ ኦፍ ስትራክቸር አጌን ቫሊድ አይሆንም። አያችሁ አይደለ? ነገር ግን አሁን ለምሳሌ እዚህ ጋር ላሳያችሁ። እዚህ ጋር ለምሳሌ አሁን ይሄንን ሎ በብሮ ብሬክ ያደረጉት እንደምታዩት ሁለቱም ብሬክ ያደረጉት በዊክ ነው። ስለዚህ ይሄ ቫሊድ አይደለም ማለት ነው። በዊክ ነው ብሬክ የተደረገው። ስለዚህ ይሄ ቫሊድ አይደለም። ከእንደገና አሁን ዝቅ እያልኩ ላሳያችሁ። which is ይሄንንም ካንድል እንደምታዩት በምሮ ክሬዝ ያደረገችው በዊክ ነው። አሁን ለምሳሌ ማርኬቱ ይሄንን ሎ ብሬክ ካደረገ በኋላ ኤ ካንድል ልጅ አይደለ? ኔክስት ካንድል ይሄንን ካንድል ምን ቢያደርገው ነው በቦዲ ኔክስትም ሶስተኛም አራተኛም ካንድል ሊሆን ይችላል። ማርኬቱ ብቻ መጥቶ ይሄንን ሎ በቦዲ ብሬክ እስካደረገ ድረስ ቫሊድ ይሆን ነበር። ነገር ግን እዚህ ጋር ቀጣዩን ካንድል ምንድን ያደረገችው? ስዊፕ ነው ያደረገችው። ሶሪ እንደዚህ እንበላልና
ሶሪ እዚህ ጋር እንደምትል ይሄንን ካንድል በብሩ ፌል ያደረገችው በዊክ ነው ፌል ያደረገችው። ይሄ ማለት ምን ተፈጠረ መስላችሁ? አሁን ትንሽ ባስረዳችሁ ትንሽ ሊያወዛግባችሁ ይችላል፣ ግን በደንብ ላሳያችሁ። ማርኬቱ ምንድን ነው ያደረገው? እንደዚህ ወረደ አይደለ? ከዛስ እዚህ ጋር ነው አይደለ ክሬት ያደረገችው ቺኛው ካንድል። ስለዚህ እዚህ ጋር ከጎን ድሮ እያደረኩ አሳያችኋለሁ። እዚህ ጋር ክሬት ያደረገ ማለት ማርኬቱ እንደዚህ ወጣና ነው የወረደው አይደለ? ስለዚህ እንዲህ ተፈጠረ ማለት ነው። ልክ እንደዚህ ወረደ፣ እንደዚህ ወጣ፣ እንደዚህ ወረደ። እቺኛው እዚህ ጋር የወረደችው ሙቭመንት የትኛዋ ናት? እዚህ ጋር የምታዩት ሙቭመንት ናት አይደለ? ከዛ በኋላ ኔክስት ካንድል ምንድን ነው ያደረገው? ኦ ሶሪ ቆይ ላሳያችሁ። ይሄው እንደዚህ ነው አይደለ? ኔክስት ካንድል እቺኛው ካንድል አደረገችው፣ ይሄንን ሎ ፌል አደረገችው አይደለ? which is ይሄንን ሎ ፌል አደረገችው ማለት ነው። አያችሁ አይደለ? ከዛ በኋላ ተመልሳ መጣ ቦዲ ትቆን ክሎዝ አደረገችው፣ ከዚህ ላይ ክሎዝ አደረገችው። which is ምን ተፈጠረ ማለት ነው? ቦዲ መጥቶ እንደዚህ ክሎዝ አደረገ ማለት ነው። ስለዚህ ይሄ ቼንጅ ፋክተር ነው። አይሻር እናንተ እዚህ ጋር ሴል ይሆናል ብላችሁ ስትጠብቁ ኦልሬዲ ይሄንን ሌቭል በዊክ ብሬክ አድርጎኛል በቃ ሴል ይሆናል ብላችሁ ስትጠብቁ ማርኬቱ ቼንጅ አድርጎ ምን ያደርጋል? ልክ እንደዚህና እንደዚህ ይወጣል ማለት ነው። አይቻል። ስለዚህ ኦልዌይስ ፎከስ ማድረግ ያለባችሁ ምን ላይ ነው? ማርኬቱ ግዴታ ምን ማድረግ አለበት? ኔክስት ካንድልን በቦዲ ብሬክ ማድረግ አለበት። ኔክስት ካንድልን ማርኬቱ በቦዲ ብሬክ ካላደረገ ይሄ ትክክል የሆነ ብሬክ ኦፍ ስትራክቸር አይደለም። ከእንደገና ማርኬቱ 100% እዚህ ጋር ቫሊድ የሆነ ስትራክቸር እየሰራ ከመጣ ማርኬቱ ሊመለስ እያሳያቸው ነው። ቼንጅ ፋክተር እንደሚሆን እያሳያቸው ነው የሚሆነው። ስለዚህ እዚህ ጋር በጣም ፎከስ አድርጋችሁ እዩት። ለምሳሌ እዚህ ጋር ማርኬቱ መጀመሪያ ቴክአውት ያደረገችው እችኛዋ ካንድል ነች አይደለ? እሷን ካንድል ሎ ማርኬቱ በኤን ካንድል ቀጣይ መቶ በቦዲ ብሬክ ሲያደርገው ቫሊድ የሆነ ብሬክ ኦፍ ስትራክቸር ተፈጠረ ማለት እንችላለን ማለት ነው። እሺ ከዚህ በኋላ ማርኬቱ ከተመለሰ ለምሳሌ እዚህ ጋር ኦርደር ብሎ ካለን ያ ሚቲጌት ተደርጓል፣ ግን ኦርደር ብሎ ካለን ተመልሶ እዚህ ጋር የምታዩትን እቺ ኢንዱስመንት ወስዶ መልሶ ሊወርድ ይችላል ማለት ነው። አይቻለሁ። ልክ እንደዚህ ቫሊድ እያደረግን ላይክ አይደንቲፋይ ማድረግ እንችላለን። እዚህ ጋር የምታዩት እንዳለ ቫሊድ አይደለም። ተምሮ ቫሊድ ያልሆኑት ምክንያቱም ማርኬቱ ይሄንንም በዊክ ነው ፌል ያደረገው። በዊክ ማለት ሊኩዊዲቲ ሲፕ ነው ወይ ስቶፕ ሃንት ነው። እዚህ ጋር ያሉትን ስቶፕ ሎሶች እዚህ ጋር ያሉትን የሪቴል ትሬደሮች ስቶፕ ሎስ ማርኬት ቴክ አውት ለማድረግ ነው የመጣው ማለት ነው። ሊኩዊዲቲ ለመውሰድ ነው የመጣው። አጌን እዚህ ጋር እንደምታዩት ይሄንን ሎ ምን አላደረገም? በቦዲ ብሬክ አላደረገም። which is ምን ሊፈጠር ይችላል? ቅድም እንዳሳያችሁ ኔክስት ካንድል መታ እንደዚህ ብታደርግ እዚህ ጋር ምን ተፈጠረ ማለት ነው? ቼንጅ ፋክተር ይፈጠራል። ከዛ ያ እንደዚህ አድርጎ እንደዚህ ይላል ማለት ነው። ስለዚህ ይሄን ነገር በጣም ቴክ ኬር አድርጋችሁ ፎከስ አድርጋችሁ አይደንቲፋይ ማድረግ ያለባችሁ ሌቭል ነው። እንዳትረሱ። እዚህ ጋር የሚጻፈው ምንድነው? ግዴታ ምን መሆን አለበት? ግዴታ በቦዲ ብሬክ መደረግ አለበት። እስካሁን እንዳሳያችሁ ማለት ነው። ኦኬ ሶ አሁን ቅድም መጀመሪያ ላይ ምን ብለን አይተናል? መጀመሪያ ላይ ስናይ ምን ብለን ያየነው? ማርኬት ላይ አንድ ብሬክ ኦፍ ስትራክቸር ኢንዱስመንት እና ምን ያስፈልገዋል? ቦዲ ክሎዘር ያስፈልገዋል አለ አይደል? አሁን ቅድም ቦዲ ክሎዘር አለ። ከዛ መጀመሪያ ላይ ደግሞ ኢንዱስመንት ያስፈልገዋል አለ። ስለዚህ ልክ እንደዚህ ካል እስቲ ሁለቱንም እንደምራቸውና ማርኬት ላይ ምን ማግኘት እንችላለን? ልክ እንደዚህ ለምሳሌ አሁን ይሄን ማርኬት ከታች በሪድ ቻርት ስላለው አሳያችኋለሁ። ከዛ በፊት ግን እዚህ ጋር ለማየት ሞክሩ። ማርኬቱ ምንድን ነው ያደረገው? ማርኬቱ ኢምፐልስ አደረገ፣ ኮሬክት አደረገ፣ ኢምፐልስ አደረገ። ኤ ኮሬክሽን እዚች ጋር ያለችው ብሬክ ኦፍ ስትራክቸር ምን የላትም? ኢንዱስመንት በዚህ ጋር አላት የላትም አይደል? ስለዚህ እቺ ምንድን ናት ማለት ነው? ቫሊድ ያልሆነች ኤክስ የሆነች ብሬክ ኦፍ ስትራክቸር ናት። ፌክ ብሬክ ኦፍ ስትራክቸር ናት። ስለዚህ ምንድነው ማርኬቱ የምናየው? ይሄን እናንተ ከዚህ ሌቭል ሆናችሁ ወርተ ስታይ የምታዩት የመጀመሪያ ማይነር ኮሬክሽን የትኛው ነው? ይሄኛው ነው። ስለዚህ ይሄ ምናችን ነው? አይዲኤም ማችን ነው ማለት ነው። አይታል ይሄ ምናችን ነው? ኢንዱስመንታችን ነው። ስለዚህ ይሄ አሁን ኢንዱስመንታችን ሆነ ማለት ማርኬቱ ምንድነው የሚያደርገው? ይሄ ሌቭል ኢንዱስ ያደርገዋል። ተመልሶ መጥቶ እዚህ ጋር የምትሉትን ይሄን ብሬክ ኦፍ ስትራክቸር ይሰጠናል ማለት ነው። አያችሁት አይደለ? ስለዚህ ይሄ ብሬክ ኦፍ ስትራክቸር ማለት ብሬክ ኦፍ ስትራክቸር ነው which is valid የሆነ ብሬክ ኦፍ ስትራክቸር ነው። ለምን ቫሊድ የሆነ ብሬክ ኦፍ ስትራክቸር የሆነው? ምክንያቱም ማርኬቱ እዚህ ጋር የምታዩትን ኢንዱስመንት ቴክ አውት ስላደረገ ማለት ነው። በዚህ መልኩ ይሄንንም አጌን ምን ማድረግ ትችላላችሁ? አይደንቲፋይ ማድረግ ትችላላችሁ ማለት ነው። ኦኬ ሶ ከእንደገና እዚህ ጋርም ላሳያችሁ ማርኬቱ ምንድን ነው ያደረገው? እዩት። እዚህ ጋር የምታዩት ይሄን ብሬክ ኦፍ ስትራክቸር ኢንዱስመንት አለ። ይሄ ብሬክ ኦፍ ስትራክቸር የለውም አይደለ? ስለዚህ ከዚህኛው ፕራይስ ሆናችሁ ማርኬት ወርሳይ ስታይ የምታዩት የመጀመሪያ ማይነር ኮሬክሽን ይሄኛው ነው አይደለ? ይሄኛው ከሆነ የመጀመሪያ ማይነር ኮሬክሽናችን ማርኬቱ መጥቶ ይሄን ሌቭል ፌል አደረገው ማለት ምን ተፈጠረ ማለት ነው? ቫሊድ የሆነ ኢንዱስመንት ተፈጠረ ማለት ነው። ይሄ ኢንዱስመንት ነው ቫሊድ የሆነ ኢንዱስመንት ቴክ አውት ተደረገ ማለት ማርኬቱ ተመልሶ ይሄን ሌቭል ብሬክ ሲያደርገው ቫሊድ የሆነ ምን ተፈጠረ? ብሬክ ኦፍ ስትራክቸር ተፈጠረ ማለት ነው። አይቻል። በዚህ መልኩ አጌን ይሄንን ደግማችሁ አይደንቲፋይ ማድረግ ትችላላችሁ ማለት ነው። ከእንደገና አሁን ማርኬትን አደረገ እንደምታዩት ይሄንን ሌቭል አጌን ብሬክ አደረገ። አይቻል። ይሄንን ሌቭል ብሬክ ሲያደርገው ቫሊድ የሆነ ብሬክ ኦፍ ስትራክቸር ነው አይደለም? ለምን ኢንዱስመንት የለውም በዚህ ጋር። ስለዚህ ማርኬቱን ከላይ ሆናችሁ ወርሳይ ስታይ የምታዩት የመጀመሪያ ማይነር ኮሬክሽን የትኛው ነው? which is this one አይደለ? so if this one is አሁን ከላይ ሆናችሁ የመጀመሪያ የምታዩት ማይነር ኮሬክሽን ማርኬቱ ምንድነው? ይሄን ኢንዱስመንት ያደረገውና ይሄን ኢንዱስመንት ከወሰደ በኋላ ተመልሶ መጥቶ ብሬክ ሲያደርግ ምን ተፈጠረ? አጌን ቫሊድ የሆነ ብሬክ ኦፍ ስትራክቸር ተፈጠረ ማለት ነው። አይቷል። እዚህ ጋር ልብ ብላችሁ ለምሳሌ ሌስ ይሄ አሁን እዚህ ጋር የምታዩት እነዚህ ሌቭሎች ለምሳሌ አሁን እዚህ ጋር የምታዩት እነዚህ ሌቭሎች የፎር ሃወር ቻርት ከሆነ አሁን ይሄ ቻርት ማርኬቱ ይሄን ሌቭል ብሬክ ካደረገ በኋላ ለመመለስ ለምሳሌ ሌስ 4 ቀን 5 ቀን ሊፈጅበት ይችላል። ከ5 ቀን በኋላም ተመልሶ ግን የዚህን ብሬክ ኦፍ ስትራክቸር ፌክ የሆነ ብሬክ ኦፍ ስትራክቸር ሎ ማርኬት ቴክ አውት ያደርገዋል። ለምን ቴክ አውት የሚያደርገው? ምክንያቱም ኢንዱስመንት ስለሌለው። ስለዚህ ኦልዌይስ ፎከስ ማድረግ ያለባችሁ ማርኬት ላይ ሎንግ ተርም የምታዩ ከሆነ ግዴታ ማርኬቱ ሊኖር ይገባል፣ ኢንዱስመንት ግዴታ ሊኖረው ይገባል። ከእንደገና ደግሞ ቦዲ ክሎዥር ግዴታ ያስፈልገዋል ማለት ነው። ሶ ይሄንን ፖይንት በደንብ እንዳትረሱ። አሁን ቻርትም ላይ ገብተን ስለምናየው ኮንፊውዝ አደረጋችሁም የደጋገምን ስለምናየው ችግር የለውም። ኦኬ
እቺን ምን ጋር ሰላም እንዴት ናችሁ? ማሚ በሩን ግጥም አድርጌው እንትን ነው አልተገጠመም። አዎ አላርሙ ለዛ ነው እንጂ ኦኬ ሶሪ እሺ ሶ ኦኬ ሶ አጌን አሁን ይሄኛው እዚህ ጋር ያሳያችሁን በሪል ቻርት ያሳያችኋለሁ እንዳልኳችሁ ራሱን ደግሞ እዚህ ጋር በማየት እንችላለን። በሪል የቻርት ስክሪንሾት ማየት እንችላለን። ኦኬ ላሳያችሁ። ማርኬቱ ይሄን ብሬክ ስትራክቸር እዚህ ጋር ክሬት አደረገ። ይሄ ብሬክ ስትራክቸር ኢንዱስመንት አለው የለውም አይደለ? ስለዚህ ይሄ ምንድነው ፌክ የሆነ ብሬክ ስትራክቸር ነው ማለት አይሽ አይደለ? ከዛ ማርኬቱ ምን አደረገ? ይሄ ፌክ የሆነ ብሬክ ስትራክቸር ከሆነ ከዚህ ፕራይስ ሆናችሁ ወልታ ስታይ የሚታዩት የመጀመሪያ ማይነር ኮሬክሽን የትኛው ነው? እዚህ ጋር የምታዩት ይሄ ማይነር ኮሬክሽን ነው አይደለ? ስለዚህ ይሄ ምናችን ነው ኢንዱስመንታችን ነው። ይሄ ማርኬት እሱን ፌል ካደረገ በኋላ ተመልሶ ሞቶ ይሄን ብሬክ ሲያደርግ ቫሊድ የሆነ ብሬክ ስትራክቸር። ይሄ ብሬክ ስትራክቸር ለምንድነው ቫሊድ የሆነው? ምክንያቱም አንደኛ ቦዲ ክሎጀር ስላለው፣ ሁለተኛ ደግሞ ይሄን ኢንዱስመንት ቴክ አውት ስላደረገ አይሻል። ስለዚህ በእነዚህ ሁለት ምክንያቶች ይሄ ብሬክ ኦፍ ስትራክቸር ቫሊድ የሆነ ብሬክ ኦፍ ስትራክቸር ይሆናል ማለት ነው። ሶ አጌን እዚህ ጋርም ላሳያችሁ። እዚህ ጋር የምታዩት ይሄ ብሬክ ኦፍ ስትራክቸር አለ። ቫሊድ ብሬክ ኦፍ ስትራክቸር ነው አይደለም? ለምሮ ቫሊድ ያልሆነው ምክንያቱም ኢንዱስመንት የለውም። ከዚህ ጋር ሆናችሁ ወርታ ስታይ የምታዩት የመጀመሪያ ማይነር ኮሬክሽን የትኛው ነው? which is this one. So if this one is the first minor correction ማርኬቱ ተመልሶ መጥቶ ይሄን ሊኩዊዲቲ ቴክ አውት ሲያደርገው ምን ተፈጠረ? ቫሊድ የሆነ ኢንዱስመንት ከማርኬቱ ቴክ አውት ተደረገ። ስለዚህ ከዚህ በኋላ ማርኬቱ ተመልሶ ይሄን ሃይ ብሬክ ሲያደርገው ቫሊድ የሆነ ብሬክ ኦፍ ስትራክቸር ተፈጠረ ማለት ነው። አይሽ አይደለ? ስለዚህ ኦልዌይስ ፎከስ ማድረግ ያለባችሁ ግዴታ ማርኬት ላይ አንድ ኢንዱስመንት ከመፈጠሩ በፊት ምንም አንድ ብሬክ ኦፍ ስትራክቸር ከመፈጠሩ በፊት አንደኛ ኢንዱስመንት ቴክ አውት መደረግ አለበት። ሁለተኛ ደግሞ ብሬክ ኦፍ ስትራክቸር ሲፈጠር ቦዲ ክሎዥር መሆን አለበት ማለት ነው። እዚህ ጋር የምታዩት እቺ 50-50 ትባላለች። 50-50 ብሬክ ኦፍ ስትራክቸር ኢዝ ኤ ቫሊድ ብሬክ ኦፍ ስትራክቸር ኤንድ ደግሞ ናት ቫሊድ ብሬክ ኦፍ ስትራክቸር። ለምሮ ቫሊድ ብሬክ ኦፍ ስትራክቸር የሆነችው አንቫሊድ እንኳን አትሆንም። ነገር ግን ለምሮ ቫሊድ የሆነ ብሬክ ኦፍ ስትራክቸር የሆነችው አንደኛ ማርኬቱ ላይ እቺን ሌቭል እንፈልጋታለን። ለምሳሌ እንዴት መሰላችሁ? ማርኬቱ ይሁን ልክ እንደምታዩት ኢንዱስመንት ከወሰደ በኋላ ሊኪድ ቴክ አውት አለ። ከዛ ማርኬቱ ልክ እንደዚህ ወጣ ወረደ ብሬክ አደረገው አይደለ? ሶ ለኔክስት ኢንተሪ ማርኬቱ ይሄን ሌቭል ስለምንፈልገው እዚህ ጋር ባይ ለማለት ስለምንፈልገው ማለት ነው ይሄ ሌቭል ቫሊድ የሆነ ብሬክ ኦፍ ስትራክቸር ትላለች። 50-50 ያለበት ምክንያት ግን 50%ን የማስጣት ለምንድን ነው? ስቲል ነው በሜጀሩ ብሬክ ኦፍ ስትራክቸር መሀል ላይ ስለሆነች እዚህ ሃፍ ሌቭል ላይ ስለሆነች ቫሊድ አትሆንም። 100% ቫሊድ አትሆንም። ለምን ቫሊድ ማትሆንም? ምክንያቱም ስቲል ነው ሜጀር ብሬክ ኦፍ ስትራክቸር ቴክ አውት ስላተደረገው። ከዛ ያለፈ ግን እሷን የምንጠቀምበት ጊዜ አለ። እሱን ግን በደንብ እየተማርን ስንመጣ ያው ስለ ኢንተሪ ሞዴሊንግ እያየን ስንመጣ ስለምታዩት ችግር የለውም። ኦኬ ሶ ሁለቱን እናያቸውና ከቼንጅ ፋክተር ጋር አብረን እኒና ወደ ቻርት ገብተን ኤግዛምፕሎችን እናያለን። ከዛ በፊት ግን አንዴ እኔ ማርኬቱን በተወሰነ ለማየት ልሞክር። አይ ቲንክ ጎልድ አሮ ነው ዋር ሀፕን ትላንትና እኔ 500 ፊክስ ትልቅ ፊክስ ነው ይዤ የያዝኩት ቪዲዮ ሰርቼ ማርኬቱ 1000-4000 ሳልወረደ ጌታ ይባርክ። እኔ ያያችሁት እንዳለ በጣም ሞቲቬተር ናችሁ ብዬ አስባለሁ። በትናንትናው የጎልድ ሙቭመንት የሰራችሁትን ፕሮፊት ትንሽ እንደሆነ ነው የሚያሳያችሁ። ከዛ በኋላ እኮ ማርኬቱ ቢመለስ ሳቲስፋይ ይኖረዋል። ነገር ግን የኛን ሊኪድ ቴክ አውት ካደረገ በኋላ ስትሮንግሊ ፑሽ ያደርገው ኤፍኦሚስም ስለነበረ በጣም ነበረ ማርኬቱ ፑሽ ያደረገው። አሁን ጎልድ ለባይ የሚመች ሌቭል ይመስላል። ነገር ግን በዚህኛው ማርኬት ስትራክቸር ወይ ደግሞ በዚህኛው የማርኬት ባህሪ ባይ ማድረግ ስለማልፈልግ ማርኬቱን ብናይ ይሻላል። ከገባው ራሱ በፈንድድ ነው የምገባው እንጂ ኖት ኦን ላይቭ አካውንት። ኦኬ ቼንጅ ኦፍ ካራክተር። ቼንጅ ኦፍ ካራክተር ምን ማለት ነው? ቼንጅ ኦፍ ካራክተር ቅድም እንዳልኳችሁ ማርኬቱ እየወረደ ያለ ማርኬት ሪቨርስ ሲያደርግ ወይ ደግሞ ማርኬቱ እየወጣ ያለ ማርኬት ደግሞ ሲመለስ የምናገኘው ኮንፎርሜሽን ነው። ስለዚህ ይሄ ምን ይባላል? ቼንጅ ኦፍ ካራክተር ነው። ቼንጅ ኦፍ ካራክተር ማርኬት ሪቨርስ የማያደርግበትን ኮንፎርሜሽን የምናይበት ማረጋገጫ ከሆነ አንድ ቼንጅ ኦፍ ካራክተር ቼንጅ የሚያደርግበትን አቅም ከማን ይፈልጋል? ከማርኬቱ ይፈልጋል ወይ ደግሞ ከህዝቡ ይፈልጋል። ማለትም ደግሞ እዛ ጋር ካለው ከሊኩዲቲው ማርኬቱ አቅም ይፈልጋል። አቅም ካላገኘ ቼንጅ ማድረግ አይችልም። ስለዚህ አሁን ቅድም ብሬክ ኦፍ ስትራክቸር ስናይ ኢንዱስመንት ነው ግዴታ ነሰሰሪ ያልን አይደል? ኢንዱስመንት እና ቦዲ ክሎጀር አይደል? ቼንጅ ኦፍ ካራክተርም ጋር ስንመጣ ቦዲ ክሎጀር ግዴታ ነሰሰሪ ነው። እንደገና ደግሞ ማርኬቱ በስተግራ በኩል ግዴታ there is have to be something ማርኬቱ ሊመልሰው የሚችል ወይ ደግሞ አቅም ሊሰጠው የሚችል ነገር። ብዙ ጊዜ ብዙ ሰዎች ቼንጅ ኦፍ ካራክተርን ሲያዩት አያለው። በጣም ብዙ ሰዎች ነገ ቼንጅ ኦፍ ካራክተር አይሰራም ሲሉ በጣም ብዙ ጊዜ ይሰማል። ለምንድን ነው ቼንጅ ኦፍ ካራክተር ኤኒዌር ነው እየፈለጉ እኔና እናንተ ኢንዱስመንት የምንለው ሌቭል እነሱ ቼንጅ ኦፍ ካራክተር ስለሚሉ ቼንጅ ኦፍ ካራክተር አይሰራም በሚል በጣም ብዙ ጊዜ ዴቢቶች ይነሳሉ። ነገር ግን ላሳያችሁ። ለምሳሌ ማርኬቱ አሁን ይሄ ማርኬት እዚህ ጋር ነው አይደል? ቼንጅ ኦፍ ካራክተሩ ላሳያችሁ በደንብ። ኦኬ ይሄ እንደዚህ እናደርግና ማርኬቱ ምን እያደረገ ነው? እዚህ ጋር ክሊር አድርጋችሁት ማርኬቱ ሃየር ሃይ ብሬክ ኦፍ ስትራክቸር ዲስ ብሬክ ኦፍ ስትራክቸር እና ቫሊድ ብሬክ ኦፍ ስትራክቸር ለስትራክቸር ስለሆነ በደንብ እዩት። ከዛ አሁንም ሎር ሎ ሰራ፣ ሃይ ሰራ። ከዛ ተመልሶ መጥቶ ይሄንም ሎ ብሬክ ሲያደርገው ምን ተፈጠረ ማለት ነው? በቦዲ ቫሊድ የሆነ ቼንጅ ኦፍ ካራክተር ተፈጠረ ማለት ነው። ነገር ግን ይሄ ቼንጅ ኦፍ ካራክተር ከመፈጠሩ በፊት ልብ ማለት ያለብን አንድ ፖይንት ምን አለ? ማርኬቱ በዚህ በኩል የሆነ ነገር ሚቲጌት ማድረግ አለበት፣ ግዴታ ነው ይሄ። ወይ ደግሞ ሚቲጌት ካላደረገ እንኳን ምን ማድረግ አለበት? ማርኬቱ በዚህኛው ሳይድ ምን ሆነ አለበት? ወይ ሊኩዊዲቲ ሲፕ ማድረግ አለበት ወይ ማርኬቱ ግዴታ
ግዴታ ሜጀር ሃይ ሜጀር ሎችን ሊኩዊዲቲ ቴክ አውት ማድረግ አለበት ወይ ሴሽን ሃይ ሴሽን ሎችን መውሰድ አለበት ወይ ደግሞ ማርኬቱ ኤክስተርናል ኢንተርናል ሃዮችን ማርኬቱ ወይ ደግሞ ሎዎችን ሊኩዊዲቲ ሲፕ ማድረግ አለበት ወይ ኦርደር ብሎኮችን ሚቲጌት ማድረግ አለበት ወይ ደግሞ ሰፕላይ እና ዲማንድ ሚቲጌት ማድረግ አለበት። ምንም ነገር ግን ማርኬቱ ሳያደርግ ኤኒዌር ግን መታችሁ ይህን ቼንጅ ፋክተር ቫሊድ ታደርጉት አችሉም። ለምን ይሄ ሌቭል ምንድን ነው የሚሆነው? እዚህ ጋር ምንም አይነት ነገር ከሌለ ይሄ ሌቭል ምንድን ነው የሚሆነው? ኢንዱስመንት ነው የሚሆነው። ከዛ ምንድን ነው ፈልጉት እናንተ ልክ እንደዚህ መጥቶ ማርኬት ብሬክ እንዲያደርግላችሁ ነው የምትጠብቁት። ስለዚህ ኦልዌይስ ምን ያስፈልጋል? በስተግራ በኩል ቫሊድ የሆነ ሚቲጌሽን ያስፈልጋል። እዚህ ጋር ትንሽ ኤዲቲንግ ስህተት ስላለው ይሄኛውን ኤግዛምፕል መዝለል እንችላለን። ቫሊድ የሆነ ቼንጅ ፋክተራችን የሚሆነው እዚህ ጋር ነው። ኦኬ ሶ እዚህ ጋር ችላ አሳያችሁ። ማርኬቱ ምንድን ነው ያደረገው? እዚህ ጋር እንደምታዩት ማርኬቱ ይሄንን ዲማንድ ሌቭል ሚቲጌት አደረገው። ይሄ ዲማንድ ሌቭል አቅም ይሰጠዋል ለማርኬቱ። ሶ አቅም ስለሰጠው ተመልሶ መጥቶ ይሄንን ሌቭል ኢንዱስመንት ከማድረግ ይልቅ ምን ማድረግ ይችላል? ቼንጅ ማድረግ ይችላል። አያችኋል። ስለዚህ በዚህ ምክንያት ምን ይሆናል? ቫሊድ የሆነ ቼንጅ ኦፍ ካራክተር ይሆናል ማለት ነው። አያችሁት አይደለ? ከዛ ማርኬቱ አሁን ከነገራ ምን ሰራ? ሃየር ሎ እየሰራ ተመልሶ ይሄን ኢንዱስመንት ወሰደና አጌን እንደዚህ ወጥቶ ብሬክ አደረገ። ስለዚህ ይሄ ቫሊድ የሆነ ብሬክ ኦፍ ስትራክቸር ነው። ከዛ በኋላ ማርኬቱ ተመልሶ ይሄን ምን አደረገ? ይሄንን ሰፕላይ ሌቭል እንደምታዩት ሚቲጌት አደረገ። ይሄንን ሰፕላይ ሌቭል አጌን መጥቶ ማርኬቱ ሚቲጌት ሲያደርገው ይሄኛው ሰፕላይ ሌቭል ሚቲጌት ስላደረገው ይሄ ቼንጅ ኦፍ ፋክተር ቫሊድ ይሆናል። አሁን ግን አንድ ጥያቄ ልጠይቃችሁ። ማርኬቱ ይሄንን ቼንጅ ኦፍ ፋክተር እኔና እናንተ ቼንጅ ኦፍ ፋክተር ካለን ማርኬቱ ይሄንን ሎ ብሬክ ሲያደርገው ለምንድን ነው ቼንጅ ኦፍ ፋክተር ያለ ነው? ለምን ኢንዱስመንት ያለው? ግልጽ የሆነ ጥያቄ ነው። ለምን ኢንዱስመንት ያለው? ይሄንን ስናነሳ የመጀመሪያ መልሳችን ሊሆን የሚችለው ምንድነው? ማርኬቱ ይሄ ኢንዱስመንት ያለበት ምክንያት እዚህ ጋር ምንም አይነት ሚቲጌት ያደረገው ወይ ደግሞ ሲፕ ያደረገው ሊኩዊዲቲ ስለሌለ ነው። አቅም የሰጠው ምንም አይነት ነገር የለም። ለምሳሌ በአንድ ኤግዛምፕል እንሰረው። ልክ ከዚህ በፊት እየተረዳነው እንደነበረው ለምሳሌ አንድ መኪና ሌትስ ሴይ 5 ሚሊዮን ብር ነበር ይሄ መኪና የሚሸጠው ብር 5 ሚሊዮን ብር ይረክስና ይሄ መኪና አሁን በደንብ እንደ ቻርት አድርጌ ላሳያችሁ። አሁን የአንድ መኪና ሃይ እና ሎ ነው። እሺ ይሄ ስለዚህ እዚህ ይሄኛው ሎ ስንት ነው? እዚች ጋር 5 ሚሊዮን ብር ነው። እንደዚህ እናደርጋትና ይሄ ስንት ነው? በማውዝ ስለሆነ አይመቸኝም። እሺ መጣ 5 ሚሊዮን ብር ነው ይሄኛው። እዚህ ጋር ደግሞ ስንት አለ? 10 ሚሊዮን ብር አለ። 10 ሚሊዮን ብር አለ። እሺ እንዳትረሱ። ከዛ ማርኬቱ አሁን የዚህ መኪና ዋጋ ምን ያደርጋል? ድሮፕ ያደርግና 5 ሚሊዮን ብር ይወርድና ተወደደ ከተባለ 7 ሚሊዮን ብር ይወርዳል። አሁንም ይወርድና 5 ሚሊዮን ብር ይረክሳል። ከዛ ተወደደ ከተባለ 8 ሚሊዮን ብር ይወርዳል። አሁንም ይረክስና 5 ሚሊዮን ብር ይረክሳል። ከእንደገና ተወደደ ከተባለ 9 ሚሊዮን ብር ይወርዳል። 10 ሚሊዮን ብር ድረስ ይሄዳል። ከእንደገና 11 ሚሊዮን ብር ይወርዳል። ስለዚህ ይሄ መኪና ስታዩት አሁን እናንተ የምትረዱት አንድ ነገር ምንድን ነው? ይሄ መኪና ኦልዌይስ ከረከሰ የሚረክሰው እስከ ድረስ ነው፣ እስከ 5 ሚሊዮን ብር ነው። ከተወደደስ እስከ 7 ሚሊዮን ብር፣ 8 ሚሊዮን ብር፣ 9 ሚሊዮን ብር፣ 10 ሚሊዮን ብር ድረስ ሊወደድ ይችላል። ስለዚህ አንድ ነጋዴ ምንድን ነው የሚያየው? ይሄንን ሳይ ኦልዌይስ እጅ ላይ ባለኝ ገንዘብ ይሄ መኪና ከረከሰልኝ 5 ሚሊዮን ብር ላይ ከመጣልኝ በ5 ሚሊዮን ብር ዋጋ ብገዛው ምን ሲል አተርፋለሁ? ሲጨምር አተርፋለሁ አይደለ? ስለዚህ ልክ ይሄ መኪና 5 ሚሊዮን ብር ላይ ሲረክስ ሁሉም ነጋዴዎች መኪናውን ይገዛሉ። እናንተ አሁን ለምሳሌ ነጋዴ ካልሆናችሁ ወይ ደግሞ መኪና ሻጭ ካልሆናችሁ ላትገዙ ትችላላችሁ አይደለ? በሰዓቱ ስለዚህ የሆነ ሰዓት ሄዳችሁ ልትገዙ ስትፈልጉ ማርኬቱ 5 ሚሊዮን ብር ላይ ያለ ማንም ይሸጥላችሁ የለም። ለምን? ያ መኪና እጃቸው ላይ አለ፣ ግን በ5 ሚሊዮን ብር አይሸጡትም አይደል? ነጋዴ ስለሆነ። ስለዚህ ያደርጋሉ። ሁሉም መኪና እነሱ ጋር ስለሆነ 10 ሚሊዮን ብር ነው የሚሸጠው ይልሃል። ከዛ ውጪ መግዛት ትችላላችሁ። ሌላ ሰው ጋር ካላገኛችሁ አትችሉም። ለምን? ምክንያቱም ነጋዴው እሱ ነው። ሁሉም አብዛኛው መኪና ያለው እጃቸው ላይ ነው። ደግሞ ይነጋገራሉ። ስለዚህ ምን ያለው ዋጋ በቃ ያለው ዋጋ ከ5 ሚሊዮን ብር በላይ ነው። ስለዚህ እነሱ ኦልዌይስ ይሄ መኪና 5 ሚሊዮን ብር ላይ ሲመጣ ነው ያደርጉታል። 5 ሚሊዮን ብር ላይ ሲመጣ እየገዙ ማርኬቱን ያስወድዱታል አይደለ? ስለዚህ ይሄ 5 ሚሊዮን ብር ምን አለው ማለት ነው? ትልቅ የሆነ ዲማንድ አለው። አያችሁ አይደለ? ስለዚህ ይሄ 5 ሚሊዮን ብር ላይ ማርኬቱ ኦልዌይስ በመጣ ቁጥር ምን ያደርጋል? ይመለሳል። የመመለስን አቅም ከነዚህ ነጋዴዎች ያገኛል። አያችሁት አይደለ? አሁንም ተመልሶ ከ7 ሚሊዮን ብር ይረክስና 5 ሚሊዮን ብር ሲገባ አሁንም ከ5 ሚሊዮን ብር የመወለድን አቅም ከማን ያገኛል? ከነዚህ ነጋዴዎች ያገኛል። ልክ እንደዚህ ሁሉ ማርኬቱም ልክ ሴም ቲንግ ነው የሚፈጥረው። ልክ እንደዚህ ማርኬቱ ሄዶ ልክ እዚህ ጋር ምትደን ይሄንን ሰፕላይ ሌቭል ወይ ደግሞ እነዚህ ትልልቅ ነጋዴዎች ያሉበት ሌቭል ሚቲጌት ሲያደርገው የመመለስን አቅም ከነሱ ይወስዳል ማለት ነው። አያችሁት አይደለ? የመመለስን አቅም ከነሱ ስለወሰድ ይሄ ቼንጅ ኦፍ ካራክተር ምን መሆን ይችላል? ቫሊድ የሆነ ቼንጅ ኦፍ ካራክተር መሆን ይችላል። ዳትስ ኢት። አያችሁት አይደል? በጣም ኢዚ ነው። ባይ ዘ ዌይ ፎሬክስ ለዚህ ነው በጣም ኢዚ ነው የምላችሁ። በዚህ ምክንያት ነው ፎሬክስ የምትረዱበት መንገድ ነው እንጂ ከባድ የሚያደርገው። ፎሬክስ በጣም ቀላል ከሆኑ ነገሮች መካከል አንደኛው ፎሬክስ ነው። ሶ እንደምታዩት እዚህ ጋር ማርኬቱ በቃ ይሄንን ዲማንድ ወይ ሰፕላይ ሌቭል ሚቲጌት ሲያደርገው እዚህ ጋር ያሉት ላርጅ አማውንት ኦፍ ኦርደርስ ማርኬቱን እንዲመለስና ይሄንን ሌቭል ከኢንዱስመንት ይልቅ ቼንጅ ኦፍ ካራክተር የማድረግ አቅም ለማርኬቱ ይሰጡታል ማለት ነው። ስለዚህ እናንተ ባሪ ቼንጅ ኦፍ ካራክተር እንላለን። ከዛ ይሄውና ኢንዱስመንት ወሰደ፣ እዚህ አካባቢ ሴል እንገባለን። ከዛው ማርኬቱ ወረደ። ይሄ ብሬክ ኦፍ ስትራክቸር ቫሊድ ነው፣ ብሬክ ኦፍ ስትራክቸር ነው። ለምን? እዚህ ጋር ማርኬቱ ኢንዱስመንት ስላለ። በጣም ግልጽ ሆኖላችኋል ብዬ አስባለሁ። በጣም በቀላል መንገድ የተረዳነው ብዬ አስባለሁ። ሶ ከታች ደግሞ አጌን አንድ ኤግዛምፕል እንይበትና ከዛ የተወሰነች አንድ ሁለት ኤግዛምፕል ወደ ቻርት ገብተን አይተን እናደርጋለን። እናንተ የቀረው ነገር ተውላችኋለሁ ማለት ነው። ሶ ኔክስት ክላስ ደግሞ ከቢ ክላስ እንጀምራለን። ሶሪ ኔክስት ክላስ አይ ቲንክ ዲስከሽን ታይም ነው። ከዛ በኋላ ወደ
ቢፒዲኤፍ እንገባለን ማለት ነው። እዚህ ጋር ያለውን ኤግዛምፕል ላሳያችሁ። ሴም ቲንግ ነው። እዚህ ጋር ካለው ጋር ሴም ነገር ነው። ማርኬት ይሄን ዲማንድ ሌቭል ሚቲጌት አደረገው። ከዛ በኋላ ይሄን እዚህ ጋር የምታዩትን ቼንጅ ፋክተር ቫሊዩን ቼንጅ ፋክተር ይሰጣል። ቼንጅ ፋክተር ሌላ ከምትረዱባቸው ነገሮች መካከል ቪዲዮ የምታዩ ከሆነ አብዛኞቹ ትረዱታላችሁ። አንድ በጣም ኢዚ የሆነ መንገድ ላሳያችሁ። ብዙ ጊዜ ስል ሰምታችሁኛል በእርግጠኝነት ቲክቶክ እና የምታዩ ከሆነ ሶ ማርኬቱ ላይ አሁን ማርኬቱ ላስት ሊኬት የመጨረሻ ሊኬት የተወሰደው ሎ የትኛው ነው? እችኛዋ ሎ ነች አይደል? የመጨረሻ ሊኬት የተወሰደችው እችኛዋ ሎ ፖይንት ላስት ሊኬት ቴክ አውት የተደረገችው ሎ ማርኬቱ ምን ሲያደርግ ማርኬቱ ወጥቶ ብሬክ ሲያደርጋት እችኛዋ ሎ ሊኬት ቴክ አውት ሲያደርጋት እችኛዋ ሊኬት ቴክ አውት እንድትደረግ ያደረገው ሙቭመንት የትኛው ነው? እዚህ ጋር የምታዩት ይሄ ሙቭመንት ነው አይደለ? እችኛዋ ሙቭመንት ናት ይሄን ሊኬት ቴክ አውት ያደረገችው። ሶ እችኛዋ ሙቭመንት ከሆነ የዚህ ሊኬት ቴክ አውት ያደረገችው የዚህኛዋ ሙቭመንት ሊኬት እንዲወሰድ ያደረገችው ሙቭመንቷ ሃይ ፕራይሷ በቦዲ ቼንጅ ሲደረግ ቫልዩን ቼንጅ ፋክተር ተፈጠረ ማለት እንችላለን ማለት ነው። ለምሳሌ አጌን እዚህ ጋር ስታዩት ማርኬት ደላስ ሊኪት ቴክ አውት የተደረገው ሃይ የትኛው ነው? ይሄኛው ነው አይደለ? እቺን ደላስ ሊኪት ቴክ አውት የተደረገችው። ስለዚህ እቺ ሊኪት እንድትወሰድ ያደረገው ሙቭመንት የትኛው ነው? ከዚህ ሎ ጀምራችሁ እንደዚህ ያለው ሙቭመንት ነው አይደለ? እሱ ከሆነ ማርኬቱ የሱን ሎ መጥቶ ፌል ሲያደርገው ቫልዩን ቼንጅ ፋክተር ተፈጠረ ማለት እንችላለን ማለት ነው። እዚህ ጋር የምታዩት እነዚህ እንዳለ አሁን ይሄኛው ቫልዩን ቼንጅ ፋክተር ነው። ለምን? ይሄ ዲማንድ ሌቭል ማርኬቱ ስለነካ። አጌን ይሄኛው ቼንጅ ፋክተር ቫልዩ ነው። ለምን? ይሄ ሰፕላይ ሌቭል ማርኬቱ ሚቲጌት ስላደረገ አይቷል። ከዛ ይሄው ማርኬቱ ወረደ፣ ከዚህ ጋር ይሄው ማርኬቱ ወጣ። ልክ እንደዚህ ኢዚሊ ማርኬት ላይ መረዳት ትችላላችሁ ማለት ነው። ስለዚህ አሁን እናደርጋለን በተወሰነ ወደ ቻርት እንመለስና ወደ ቻርት ካልኩትን ወደዚህኛው ፒሲ ስለሚያመጣኝ ወደ ፒዲኤፍ ተመልሰን አንመጣም። ከዚህ በኋላ ይሄን ዶንት ሴቭ እንበለውና ከዛ ከዚህኛው ሞኒተር ላምጣላችሁ ወደ እዚህኛው ላምጣላችሁ። ይሄ ኦኬ አይ ቲንክ አሁን መጥቷል ብዬ አስባለሁ። ሶ ማርኬቱ ወርዷል። ነገር ግን ቢዛውት ኮንፈርሜሽን ስለወረደ ቼክ ለማድረግ በጣም የሚያስቸግር ኢንተሪ ነው የሚሆነው። ኦልሞስት ወደ 30 ፒፕስ ወርዷል። ባይዘው ፎሬክስ ፔር ላይ 30 ፒፕስ ዳስ ሶ ሂውጅ። እሺ ለምሳሌ አሁን 10 ሎት 2 3 ፖዚሽን ከፍታለሁ። እዚህ ጋር ለምሳሌ ነው እቺኛው ፖይንት ኦፍ ኢንተረስት ላይ ኦርዚያ ካይ 10 ሎት ብገባ ኦልሞስት እዚህ ጋር $3000 ነው። እሺ $3000 ሲባዛ በኋላ $6000 ነው። በጣም ትልቅ ሶ ፎሬክስ ፔር ላይ እንትን ፒስ ሳይሆን ዋናው ሪሲት ዋርዳችን ነው። ምክንያቱም ትልቅ የሚያደርገው ትልቅ ሎቶች ስለምንከፍት ስቶፕ ሎሳችን ትንሽ ስለሚሆን ኦኬ ጎልድ ላይ ያየሁት የነበረው ሴታፕ ይሄንን ነው። ጎልድ ለባይ ያየው ነው ብያችሁ ነበር ካላችሁ ኮንፈርሜሽን ነበረው። እሺ ጋዳይ ማርኬቱ ላይ the first point of interest ይቻትና second point of interest ይቻትና ስለዚህ our entry will be here እዚህ ጋር ነበር ኢንተሪያችን የሚሆነው ስቶፕ ሎሳችን የሚሆነው እዚህ አካባቢ ግን በጣም ትልቅ ነው 55 ፒፕስ ይታፈጀት እዚህ ጋር ስንት ይመጣል? ወደ 100 ምናምን ፒፕስ ፕሮፊት እያደረገ ነበር። ታርጌታችን ያው እስከ ላይ እንኳን አይወጣም። ኤዥያን ሃይ ገና አድርገውና ነገር ግን ታርጌታችን ስናስቀምጥ እንዴት ነው የምናስቀምጠው? ልክ እንደዚህ አይነት ስትሮንግ የሆነ ማርኬት ሲሆን ልክ እስከነዚህ ሌቭሎች ዳሶ ኢነፍ እስከነዚህ ሌቭሎች እስከ 50% እስከ 62% ዳሶ ኢነፍ እዚህ ልክ ከመጣራችሁ ይሄ በጣም ትልቅ የሆነ ነገር ነው። ኦልሞስት 1500 ፒፕስ ነው። ለማንኛውም እናየዋለን። ግን ማርኬቱ ስትሮንግሊ ሴል እንደሆነ እንዳትረሱ። ወደዚህ ጋር ስትመጡ ስለ ጂፒኤስዲ እዚህ ጋር የተወሰነ ዋይ ገብቼ ነበር $800 ነው የወጣሁት። ጎልድ ፑሽ እያደረገ ነው አይደል? ስትሮንግሊ ኦኬ እናየዋለን። ኢዚ ሴታፕ ነው። ኢዚ ሴታፕ አሁን እንዳያናድረኝ ወደ ሆነ ቻርት እንግባና ብሬክ ኦፍ ትራክቸር ምናምን ላሳያችሁ። ወደዚህኛው ወደ ዩሮ ራሱ መምጣት ስለምንችል እዚህ ጋር ሆነን በቀላሉ ይሄ የኔ ቻርት ነው፣ ትሬድ የማደርግበት ቻርት ነው። አላበላሽም ብዙ ጊዜ ግን አሁን ማሳያችሁን ፖይንት ስለማጠፋው ችግር የለም። ኦኬ ሶ ላሳያችሁ። ማርኬቱ እዚህ ጋር ይሄ የምታዩት ብሬክ ኦፍ ስትራክቸር አለ። ቫሊድ የሆነ ብሬክ ኦፍ ስትራክቸር አይደለም? ጥያቄ ነው። ቫሊድ የሆነ ብሬክ ኦፍ ስትራክቸር አለ ነው አይደለ? ለብሮ ቫሊድ የሆነ ብሬክ ኦፍ ስትራክቸር ይሆን? አንደኛ ላሳያችሁ በደንብ። አንደኛ ማርኬቱ ኢንዲስመንት ወስዷል ወይ ደግሞ ያው ኤዥያን ሃይ ነው ግን ያው ኢንዲስመንት መሆን ይችላል። ስለዚህ ኢንዲስመንት ወስዷል ማርኬቱ። ሁለተኛ ይሄ ብሬክ ኦፍ ስትራክቸር ቫሊድ ነው። ለምን? በቦዲ ብሬክ አድርጓል። ነገር ግን ልብ በሉ በቦዲ ብሬክ አድርጓል ስላችሁ እዚህ ጋር ብታዩት ቀጥታ ማርኬቱ በቦዲ ብሬክ አደረገው። ይሄንን ሎ መጀመሪያ ቴክ አውት ያደረገችው ካንድ የትኛው ካንድ ናት? እቺኛው ካንድ የሷ ካንድ ሎ የትኛው? ይሄኛው እዚህ ጋር በቦዲ ብሬክ አላደረገ ይሄው በቦዲ ብሬክ አድርጓል አይደለ? ስለዚህ ይሄ ምንድነው? ቫሊድ የሆነ ብሬክ ኦፍ ስትራክቸር ነው። ይሄ ብሬክ ኦፍ ስትራክቸር ቫሊድ ነው ማለት ይሄ ሌቭላችን ምንድናችን ሌቭል ነው? ስትሮንግ የሆነ ሌቭላችን ነው። እቺ ኦርደር ብሉት እዚህ ጋር የምታዩት ስትሮንግ የሆነች ሌቭላችን ናት አይደለ? ስለዚህ ማርኬቱን አደረገ። ከታች ጀምራችሁ ብታዩት አሁን ለምሳሌ ሌትስ ሴይ ላሳያችሁ
ማርኬቱ ምንድን ያደረገው ከዚህ ሌቭል ኢዩት ማርኬቱ ተመለሰ። ከዛ አስቀድሜ ያሰምናት ኃይል ቻለ ቫይኖል ብሬክ ኦፍ ስትራክቸር ተፈጠረበት ያልኳችሁ እሷን ነካት፣ ወረደ፣ ተመለሰ፣ እየወረደ ነው። ኢዚ ነው አይደለ? ከእንደገና ላሳያችሁ በደንብ አሁን ይሄን ብሬክ ኦፍ ስትራክቸር ማርኬቱ ክሬት ካደረገበት ሃይ ማርኬቱ ሚቲጌት ካደረገልን በኋላ አጌን ከዚህ ጋር መሆናችሁ ስትጀምር ነው ያደረገው። ዋን ሃወር ላይ ሆኜ ላሳያችሁ። ዋን ሃወር ላይ ሆኜ ላሳያችሁ። ማርኬቱ ይሄን ብሬክ ኦፍ ስትራክቸር ክሬት ካደረገ በኋላ ማርኬቱ ወርዶ ተመልሶ እሱን ይሄኛውን ዋን ሃወር ኦርደር ብሎካችሁ ሚቲጌት አደረገው አይደለ? እዚህ ጋር የምታዩትን ኦርደር ብሎ ከዛ ማርኬቱን አደረገ። ሚቲጌት ካደረገው በኋላ ወርታች ወረደ አይደለ? ወርታች ሲወርድ ደላስ ሊክ ቴክ አውት ተደረገው ሃይ የትኛው ነው? እዚህ ጋር ያለውን ቼንጅ ፋክተር አለ። ነገር ግን ሜጀሩ ላሳያችሁ። ማይነሩ እዚህ ጋር የምታዩት ቼንጅ ፋክተር ነው። እዚህ ጋር ይሄኛው ሃይ ስለተወሰደ ይሄኛው ቫሊድ የሆነ ቼንጅ ፋክተራችን ነው። እሺ ይሄ ማይነር ነው የሚባለው። ሜጀሩን ግን ላሳያችሁ። ሜጀሩ እዚህ ጋር የምታዩት ሌቭል ነው። ይሄ ነው አይደል? ደላስ ሊክ ቴክ አውት ተደረገው። ደላስ ሊክ ቴክ አውት እንዲደረግ ያደረገው ሙቭመንት የትኛው ነው? እዚህ ጋር የምታዩት ይሄ ሙቭመንት ነው አይደለ? ይሄ ሙቭመንት ሎ ፕራይስ የትኛው ነው? እዚህ ጋር የምታዩት ይሄ ሎ ነው አይደለ? ስለዚህ ይሄን ሎ ማርኬቱ መጥቶ በቦዲ ቼንጅ ሲያደርግልኝ ቫሊድ ቼንጅ ፋክተር ተፈጠረልኝ አይደለ? ሶ ይሄ ሌቭል ቫሊድ ቼንጅ ፋክተር ከሆነ ማርኬቱን ከታች ሆናችሁ ወደ ላይ ስታይ የምታዩት የመጀመሪያ ማይነር ኮሬክሽን ምድረው ብያችኋለሁ። ኢንዱስመንት ይሄው ነው ኢንዱስመንታችን አይደለ? ከዛ ደግሞ አሁን ደግሞ እናንተ አስ ሪሰርች ሰጣችኋለሁ። ከኤክስትሪም ሌቭላችሁ ደግሞ ሆናችሁ ደግሞ ወርቴጅ ስታይ የምታዩት የመጀመሪያ ማይነር ኮሬክሽን ደግሞ ኢንጀሪሊኪቲ ይባላል። እሱን ያው እናንተ ታዩታላችሁ። ኔክስት ክላስ ስለሆነ የምንማረው እናንተ ታዩታላችሁ። ኢንጀሪሊኪቲ ይባላል። አሁን ግን ኢንዱስመንቱን ብቻ ማየት ትችላላችሁ። ይሄው ኢንዱስመንታችን ይሄው ኦርደር ብሎካችን። ስለዚህ ኤግዛክትሊ ማርኬቱ እዚህ ጋር ሲመጣ ሴል ማድረግ ልክ እንደዚህ ያው ዋን ሃወር ላይ ሴል አንገባም፣ ግን ያው ሴል ማድረግ ልክ እንደዚህ ትችላላችሁ። ልክ ቅድም በተማርነው መሰረት ያው ልክ እንደዚህ ሴል ብለን መሄድ ማርኬት ላይ እንችላለን ማለት ነው። እዚህ ጋር 1 to 3 ሪሲት ተዋርሽ አለው which is አሁን ስንት ነው? ኦልሞስት ወደ 87 አካባቢ ፒስ ቴክ ፕሮፊት አለው ማለት ነው። እናንተ ደግሞ ኮንፈርሜሽን ሎወር ታይም ፍሬም ላይ ደግሞ አይተን ስንገባ ደግሞ ስንት ይሆናል? ኦልሞስት ወደ 1 to 20 1 to 30 ሪስክ ቱ ሬሾ ይመጣል ማለት ነው። እኔና እናንተ ልብ እንድትሉ የምፈልገው ነገር አስ ስማርት ሜትር ትሬደር 5 ሚኒት እና ከዛ በታች ብቻ ነው ትሬድ ኢንቴክ የምናደርገው። አሁን እንደዚህ አናላይሲስን ዋን ሃወር ላይ እንሰራና ልክ ግን ኦርደር ብሎካችን ሰናን ከመጣው ሎወር ታይም ፍሬም ላይ ወርደን ኮንፈርሜሽን አይተን ነው መልሰን ባይ ኦር ሴል ለማርኬት ላይ የምንገባው ማለት ነው። ስለዚህ አሁን ማርኬቱ ከዚህ ኦርደር ብሎክ የተመለሰ ነው። ወደ ቪአይፒ ከኔ ጋር ቪአይፒ ቻናል ላይ ያላችሁ ልጆች ካላችሁ ያው ፍሪ ስለሆነ ብዙዎቻችሁ አላችሁ ብዬ አስባለሁ። ካላችሁ ቅድም ለቄላችሁ ነበር አይደል? ጎልድ ዩኤስዲ ዚኛው ፕራይስ ማርኬት ሲመጣ ሴል ለማድረግ እንደምንሞክር ማርኬት ሊኩዊዲቲ ታይሙ ካለቀ ብሬክ እንደሚያደርገው ካላለቀና ደግሞ በጊዜ ደግሞ በጣም ሳይመሽ ከመጣ ደግሞ ማርኬቱ ከዚህ ሌቭል እንደሚወርድና ኮንፈርሜሽን ካገኘን ሴል ብዬ ሲግናል እንደምለቅላችሁ ነገር ያልኩሽ ነበር አይደል? ይሄው ማርኬቱ እሱን ኦርደር ብሎክ ኢንቴግሬት አደረገው። ይሄው እየወረደ ነው። ኦልሞስት ከሱ ከኦርደር ብሎክ እንኳን ብንለካው ኦልሞስት ማርኬት እስከ ጫፍ ድረስ 31 ፒፕስ ወርዷል። ዳትስ ሶ ሂውጅ 31 ፒፕስ ማለት በጣም ትልቅ ነው። እንደምትገቡት ሎ ሳይዝ ነው። በጣም ትልቅ ነው። ፎሬክስ ፔድ ይሄ ጎልድ አይደለም። ስለዚህ በጣም ትልቅ ነው። ጎልድ ደግሞ እንደምታዩት አሁን ላይ ኦልሞስት ከዚህኛው ከፖይንት ኦፍ ኢንተረስት የራሱ ስንት ሄዷል? ወደ 200 ፒፕስ አካባቢ ረን እያደረገ ነው ማለት። ስለዚህ በዚህ መልኩ ብሬክ ኦፍ ስትራክቸር ቼንጅ ፋክተር መረዳት ትችላላችሁ። ሶ ዩሮ ዩኤስዲ አሁን ያለበት ፕራይስ ስለሆነ እናንተም ፒዲኤፋችሁን ከፍታችሁ ቻርታችሁን ከፍታችሁ በደንብ ለማየት ሞክሩ። ከዛ እኔ ኮንፈርሜሽን ካገኘሁኝ ከዚህ በኋላ እመለቅላችኋል። ኦልሞስት ግን ሰዓታችን በጣም እየመሸ ስለሆነ ትሬድ ለመግባት ትንሽ ያስቸግራል። ኦልሞስት ሊኩዊዲቲ ታይሙ በጣም ለስ ስለሆነ ከዚህ በኋላ የሚፈጠሩን አብረን የምናይ ይሆናል። ወዳችኋለሁ። መልካም ምሽት ይሁንላችሁ። እኔ አፕዴት ካለኝ ከኔ ጋር ትሬድ የምታደርጉ ልጆች አፕዴት አደርጋችኋለሁ። ሰው ጥያቄያችሁን ኔክስት ክላስ ላይ በደንብ የምንጠያይቅ ይሆናል። መልካም ታይም ይሁንላችሁ። አሁን ሪከርድ ያደረኩትን ለቅላችኋለሁ። ቴንክ ዩ። መልካም ታይም። ጀስት ኤክሰንስ አይፒ ብቻ መቀየር ነው። ከዛ ያለፈም ነገር የለውም። ፍሪ ሲሆን እስከ ከ70 እስከ $100 እንትን ይፈልጋል ዲፖዚት ማድረግ አለበት። ካልሆነ ደግሞ አይ ቲንክ $3 ወይ $2 ፊ ያለው ሰፖርቶችን አናግራችሁ $2 ወይ $3 ፊ ያለው ከፍለ ጀስት መግባት ይችላል። የሚፈልገው አይቢ ቼንጅ ማለት ፕሮፎርም ትሬድ የምታደርጉ አይቢ ብቻ ቼንጅ አድርጋችሁ መግባት ትችላላችሁ። ከዛ ውጪ ማይ ሰብስክሪፕሽን የለውም። ቴንክ ዩ። መልካም ምሽት ይሁንላችሁ። ሪከርድ ያደረኩትን ለቅላችኋለሁ አሁን። ከዛ ኔክስት ክላስ በታይማችን እንገናኛለን ማለት ነው። ኔክስት ክላስ እንዳትረሱ ዲስከሽን ነው። ስለዚህ እስከዛሬ የተማርነውን ቪዲዮም ላይ እያያችሁ ጥያቄያችሁን ጻፉትና ኔክስት ክላስ የምንጀምር ይሆናል። እንዲመቻችሁ ግን ከፈለጋችሁ ግሩፕ እንድከፍትላችሁ ከፈለጋችሁ አናግሩ፣ ወይ ደግሞ ሰፖርት አናግሩና እነሱ ይከፍቱላችሁ። ምን ለማድረግ እንዲመቻችሁ ያው አንድ ሰዓት ስለሆነ ያለን የሁላችሁም ጥያቄ ለመመለስ እንዲመች የሁላችሁም ጥያቄ የሚመሳሰል ከሆነ ጥያቄያችሁን አመሳስለን እንድንመልሰው እናንተም እንድትወያዩበት አንድ ጥያቄ 3 ወይ 4 ጥያቄ ለመጠየቅ ጥያቄያችሁን አንድ ላይ ለማድረግ እንዲመቻችሁ ከፈለጋችሁ ማውራት የምትፈልጉ ከሆነ ከኮሚቴዎቻችሁ ጋር ወደ ግሩፕ መግባት ትችላላችሁ። ኦር ደግሞ ሜን ኮሚቴ ግሩፕ አለ ከዚህ በፊት ሜን ተማሪዎች የነበሩበት እዛም ግሩፕ ላይ ከፈለጋችሁ አድርገናችሁ ዛሬ ማውራትና መወያየት ትችላላችሁ። አንድ ባች ላይ ካላችሁ ልጆች ጋር 2026 ኤ ባች ከእናንተ ጋር ማለት ነው ዲስከስ ማድረግ ትችላላችሁ። ወዳችኋለሁ። መልካም ታይም ሁላችሁ። ሌትስ ጎ